ስሙ እንግዲህ ያው ታምረ ኢየሱስ ቸርነቱ ለዘላለም በእውነት ይደረግብን እና ብሎ ይላል። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በተገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ሞተ። በታላቅም ድምፅ ዜኑ ዜኑ ብሎ ተጣርቶ ተዚያ ታስቀኝ ታምር ነው ማለት ነው። አረ ሆዴ መሰለ። አንተ የምታመልከው ኢየሱስና እኔ ማመልከው ኢየሱስ አንድ አይደለም አልከኝ። አዎ ልክ ነው። ቆይ አንድ ቪዲዮ ላሰማ። ለምሳሌ የኛ ኢየሱስ ቅድም እንዳልኩት ቅድመ ዓለም ከእግዚአብሔር አብ የተወለደ ድኅረ ዓለም ከቅድስት ድንግል ማርያም የተወለደ ፍጹም ሰው ፍጹም አምላክ ለአምላክነቱ ከእግዚአብሔር አብና መንፈስ ቅዱስ ጋር አንዳች ልዩነት የሌለው በሰውነቱ ከኛ ጋር ወይም ከሰዎች ጋር ከኃጢአት በቀር ምንም ልዩነት የሌለው ፍጹም ሰው የነገርከኝ ያለው የኛን የጸሎተ ሃይማኖት የኦርቶዶክስ መመሪያ ነው። ፕሊዝ የራስህን አውራ። ከዘራ ብሩ ጋር አፍ ላፍ ገጥሞ የሚሳሳም ኢየሱስ ነው የእናንተ ኢየሱስ። የእናንተ ኢየሱስ በልጅነቱ ሰው የገደለ ነፍሰ ገዳይ ኢየሱስ ነው የእናንተ። ታውቃለህ? እሱን እንግዲህ ነፍስህን ይማረው መድኃኒዓለም። አንተ በላይ እሺ ስማ፣ አሁን ስማ፣ ይኸውልህ ስማ፣ ይኸው ስማ። ቂጣ የቀደደውን አፍን አትቀደድ። ዝም ብለህ አገኘው ብለህ አትቀደድ። ወይ በእውነት በጣም ብዙ ስማ እንግዲህ ነገሮች ይጎሉ ነበር። እኔ ምን አይነት ተንኮለኛ መርጌታ ነው ይሄንን የጻፈው? ኦ ማይ ጋድ። ስማ ታምረ ኢየሱስ ላይ ነይ። ኢየሱስ በልጅነቱ ሕፃን ገሏል። ታምረ ኢየሱስ ስማ 16 ከቁጥር 1 ጀምሮ ገጽ 53 ታምረ ኢየሱስ ምዕራፍ 16 ይቅርታው ቸርነቱ ለዘላለም በእውነት ይደረግብን እና ብሎ ይላል። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በተገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ሞተ። ሌሎቹ ልጆች የልጁን መውደቅ በተመለከቱ ጊዜ ፈርተው ሲሸሹ፣ ጌታ ኢየሱስ ክርስቶስ ግን በዚያ ብቻውን ቀረ። የሞተው ልጅ ዘመዶቹ መጥተው ጌታ ኢየሱስ ክርስቶስን ይህንን ልጅ አንተ ገድለኸዋል አሉት። እርሱ ግን ኧረ አልጣልኩትም አላቸው። ሰዎቹም ጌታ ኢየሱስ ክርስቶስን ብዙ በዘበዙ ወይንም መረመሩት። ባበዙበት ጊዜ ወደ ሞተው ልጅ አስከሬን ቀርቦ የልጁን ስም ዜኑ ይባል ነበርና በታላቅም ድምፅ ዜኑ ዜኑ ብሎ ተጣርቶ ተዚያ ታስቀኝ ታምር ነው ማለት ነው። ኧረ ሆዴ መሰለ። ደግሞ የልጁ ስም እንዴት ያስቃል! አንተ በነገራችን ላይ ይሄንን በቪዲዮ ነው ማሳያችሁ። ጌታን በቪዲዮ ነው ማሳያችሁ። ወይኔ እናቴ ይታያችኋል ወይስ እንዴት ነው? ስዕሉን አንሳው። አይ ትዝታውና ኤርሚ እናንተማ እኮ ኦርቶዶክስን አሳጣችኋት እኮ። እግዚአብሔር ይባርካችሁ። እሺ ስሙ እንግዲህ እየመጡ የኛና የናንተ ኢየሱስ አንድ አይደለም። የትኛው ኢየሱስ ነው? አዎ የትኛው ኢየሱስ ነው? የኛ ኢየሱስ ነገርኩህ ቅድም ከእንትን እና ይቀዳ ምናምን ይላል። ብራዘርዬ ቤትዬ የኔ ውድ እህቴ እንግዲህ ኮምክሚው ያንቺን ኢየሱስ የኛና ያንቺ ኢየሱስ አይገናኝም። አዎ አይገናኝም። አዎ የኛና ኢየሱስ የናንተ ኢየሱስ አይገናኝም። የኛ ኢየሱስ ስለ ሰው ልጆች ኃጢአት ነፍሱን ቤዛ አድርጎ የሰጠ ኢየሱስ ነው። ኦኬ ስለ ሰው ልጆች ነፍሱን ቤዛ አድርጎ የሰጠ እንጂ ነፍስ የነጠቀ ኢየሱስ አይደለም የኛ ኢየሱስ። ስሜ እንግዲህ ይኸው ታምረ ኢየሱስ በግዕዝ በአማርኛ ታምረ ኢየሱስ። ወይ ኦርቶዶክስ ባትኖር እኮ በእውነት በጣም ብዙ ምንስቅባቸው ነገሮች ይጎሉ ነበር። በጣም ጌታ ትዝታ
እኔ ምን አይነት ተንኮለኛ መርጌታ ነው ይሄንን የጻፈው? ኦ ማይ ጋድ። እሺ ዜኑ ምዕራፍ 16 ታምረ ኢየሱስ ምዕራፍ 16 ከቁጥር 1 ጀምሮ ገጽ 53 ታምረ ኢየሱስ ምዕራፍ 16 ይቅርታው ቸርነቱ ለዘላለም በእውነት ይደረግብን እና ብሎ ይላል። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በተገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ሞተ። ሌሎቹ ልጆች የልጁን መውደቅ በተመለከቱ ጊዜ ፈርተው ሲሸሹ፣ ጌታ ኢየሱስ ክርስቶስ ግን በዚያ ብቻውን ቀረ። የሞተው ልጅ ዘመዶቹ መጥተው ጌታ ኢየሱስ ክርስቶስን ይህንን ልጅ አንተ ገድለኸዋል አሉት። እርሱ ግን ኧረ አልጣልኩትም አላቸው። ሰዎቹም ጌታ ኢየሱስ ክርስቶስን ብዙ በዘበዙት ወይንም መረመሩት። ባበዙበት ጊዜ ወደ ሞተው ልጅ አስከሬን ቀርቦ የልጁን ስም ዜኑ ይባል ነበርና በታላቅም ድምፅ ዜኑ ዜኑ ብሎ ተጣርቶ ተዚያ ታስቀኝ ታምር ነው ማለት ነው። ኧረ ሆዴ መሰለ። ደግሞ የልጁ ስም እንዴት ያስቃል! የሆነ ስም ለልጆቻችሁ እንዳታወጡ። ይህን ስም ደግሞ ምርጥ ስም አገኘን ብላችሁ። አሁን ይሄ እንግዲህ ኦርቶዶክስ ውስጥ ሁል ቀን ኪዳን የሚባል ጸሎት አለ። ጠዋት ላይ ማለዳ ላይ ደጅ እንደተከፈተ ከሚነበቡ ሁለት ዋና ዋና መጻሕፍት መካከል አንዱ ነው ይሄ። ደህና ነሽ? አለው ግን እምነት ካለው ሰው ይሄ ይጠበቃል። ለምን በስነ ስርዓት አትናገር? በዛ ላይ እንትን ከፍቶ የሰው ሃይማኖት ማንቋሽ ልክ ነው። አንተ ትክክለኛ የክርስቶስ ተከታይ ብትሆን እንደዚህ አትልም። መጀመሪያ ክርስቶስ ነው እንደዚህ ያለው አትገልጸውም። ለምን የሌለ ነገር እያወራ የሚያሳዝነው 200 ምናምን ሰው ደግሞ እንዳንተ አንቺ ያለሽ ቤተክርስቲያን አይሽ አንቺ ምን መሰለሽ ችግሩ እንትን ሌላም ላሳይሽ እንዴ ከፈለግሽ ላሳይሽ ሌላ እኔ አንተን ለምን ያለው በእምነቴ የምኮራ ሰው ነኝ ማፍራ አይደለም። አይ ላሳይሽና እንዴት እንደምታፍሪ ላሳይሽ አባቱ ኖ ከአንዳንተ አይነት ሰው ሲጀመር ነው ያልማርም ላሳይሽ እንዴት እኮ ሲጀመር ራስህ ቁጭ ብለህ ተማር። ማፍርበት እምነት የለኝም። አላይ ማፍርበት እምነት የለኝም። ስለ እምነቴ ደግሞ አንተ በደንብ ነው የምታፍሪው። እናንተ ሲጀምር ስርዓት እኮ የላችሁም። ደግሞ የሱን ስም ባጠሩ ደስ ይላል። በእውነት አትመጥኑ። መስደቅ አይችልም። ትንገረው እሺ ሲጀመር ይሄ የሰው እንትን ከፍተህ ነው ያሳቅ ምን ያስቃል? ምን ነው ወረድኩባችሁ ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መስደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። ልድገም እስኪ ባልሽ ድሃ ከሆነ በቃ ምንም አይለቻል። ድሃ መስደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መስደቅ አይችልም። ለምን? ለምን ነበር? ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። አንተ የለም የማይገባው መሆኑን ነገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። ይመጸውታል ተብሎ ራሱ ነው። ሌላ ደግሞ አንተ ሞቷል። የሞተ እምነት ነው። ዮናታን ተኩላ የበግ ለምድ ለብሶ ግን መጥቷል። አሁን ተኩላው ተገፈፈ፣ ማንነቱ ታወቀ። ጥሮቹ ያልገባችሁ በነገራችሁ ላይ ማለት ነው። ድንቁሮ እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የዲያብሎስ ልጆች፣ የግብር ልጆቹ፣ የአሪዎስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። እሺ አባቶችሽን አይሻል ባለጌዎች ናቸው ያልሽ ነው እነኚህ
አይደል እታለም አልሳደብም እኔ ባለጌ አይደለሁም አልሽ። የስ ተባርኪ። እውነትም አንቺ አትሳደቢም፣ ባለጌ አይደለሽም። እውነት ደስ ይላል። እንኳንም አልተሳደብሽ። አዎ ግን ያው አባቶችሽ ባለጌዎች ናቸው ማለት ነው። እኔ አባቴ ክርስቶስ እንዳልኩ እኮ እግዚአብሔር ይመስገን። እኔ እንደ አንተ አይነቱን በእርግጥ አጋጣሚ ሳይ ነው እንጂ የምትታይም አይደለህም። አይዞሽ አይዞሽ አይዞሽ። ማፈሪያ በጣም እድሜ ልክሽ ነው የመጣሽ። ቤካ የምትተሳልመሽ ብትሄጂው ወጣ ለብዬ ሰው አጥ እኔን እኮ ተሳልመሽ ብትሄጂው እኔን እየተሳለምሽ ብትሄጂው ቤካ ገባ አልገባ እያልሽ እግዚአብሔር ቤካን እየተሳለምሽ ይሄሽ አይዞሽ። የተወጋሽ መርፌ ነው የሚያንቀጨቅጭው እና የሚያንቀጨቅሽ። አይዞሽ አይዞሽ። እሺ ዲስ ኢዝ ኦርቶዶክስ ባይ ዘ ዌይ። ደግሞ ባልሽ ወይም ደግሞ ድሃ ከሆናችሁ አጸድቁም እያለ ነው። እኔ አይደለም ያልኩት። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይኸው ባለትዳር ሆነሽ ድሃ ከሆንሽ በቃ አጸድቂም። ዲስ ኢዝ ኦርቶዶክስ። እኔ አይደለሁም። ይኸው እኔ አይደለሁም እኮ እኔ አይደለሁም። አንቺ ባለትዳሮች ስፔሻሊ ኦርቶዶክሳውያን ባለትዳሮች ድሃ ከሆናችሁ አጸድቁም ማለት እኔ ያልኩት አይደለሁም። ይኸው ስሙ። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። ባለትዳር በደምብ ጆሮአችሁን እስኪያማችሁ ድረስ ነው ማሰማችሁ። ጆሮአችሁን ገና ነው ማሳፍራችሁ። ታፍራላችሁ። ቤተ እምነት ሃይማኖት ብላችሁ የያዛችሁት ኦርቶዶክስ ማፈሪያ እንደሆነች ነው ማሳያችሁ። ማፈሪያ ንግስ አስገባለች። ዳግዬ አስገባት ዳግዬ አስገባት። ድሃ ከሆናችሁ ኦርቶዶክሳውያን፣ በተለይ ድሃ ባለትዳር ከሆናችሁ በቃ አትገቡም፣ መንግስት ሰማይ አትገቡም፣ አትጸድቁም ብያለሁ። እሺ ዳጊ ይህን ቪዲዮ አይተዋል? ይኸው ታምረ ኢየሱስ በግዕዝ በአማርኛ ታምረ ኢየሱስ። ወይ ኦርቶዶክስ ባትኖር እኮ በእውነት በጣም ብዙ ምንስቅባቸው ነገሮች ይጎሉ ነበር። እኔ ምን አይነት ተንኮለኛ መርጌታ ነው ይሄንን የጻፈው? ኦ ማይ ጋድ። በጣም የገረመኝ ነገር ልንገር። በጣም ልቤን የሰበረችው ልጅቷ ምንድን ነው ልክ ይህንን ተአምር ተነቦ ሲያልቅ ኢየሱስ ነፍሰ ገዳይ የተባለበት ተመልከት። እንግዲህ ልክ የተአምር ተነቦ ሲያልቅ አሁን ኦርቶዶክሳዊ ከሆንክ ካመንክበት ማስረጃውን መስጠት፣ ካላመንክበት እንዴት የሞተልኝ ጌታ ሊሞት የመጣን ጌታ ነፍሰ ገዳይ የሚል መጽሐፍ ቤተክርስቲያን ይገኛል። ይሄ መጽሐፍ ይመረመራል። እኔ አላቀው መጽሐፉን። ኢየሱስማ ነፍሰ ገዳይ አይደለም፣ ሐዋርያትም ነፍሰ ገዳይ አይደሉም። እንዴት ስለ ኢየሱስ እንደዚህ ይጻፋል? ኦርቶዶክሳዊ ከሆንክ ንጹህ ኦርቶዶክሳዊ እውነት ማለት ህሊና ያለህ ማለት ነው። ህሊና ያለህ ክርስቲያን አይደሉም። ያው ግን ህሊና ግን መቼም ለሰው ልጆች ሁሉ ተሰጥቷል። ህሊና ካላት ምንድን ነበር ማለት ያለባት? ኖ ኢየሱስ እንኳን ገደለ የሚል ነገር ይሄ ከየት እንዳመጣሁም አላውቅም። እኔ መረጃውንም እንትን አይደለም የሆነ ብትሸመጠጥ ይሻለኝ ነበረ። the first thing ካፉ የወጣው ምንድን ነው? አንተ አለች። የመጀመሪያ ካፉ የወጣው ነገር አንተ ግን ቤተክርስቲያንን ማንቋሸሽ ለምን ፈለግክ አለች። ለእሷ ትልቁ ነገር ቤተክርስቲያን ነው። የቤተክርስቲያን ራስ የሆነው ኢየሱስ ሳይሆን ኢየሱስ ሲንቋሸሽ አይደለም፣ ሲዋሽበት አይደለም። ሌላም ለምን አይባልም? ከዚህ በላይ ነፍስ ገደልክ አይደለም፣ ለምን ሌላም አይባልም? ሺ ዳዝን ኬር። ኦርቶዶክሳውያኖች ጉዳያቸው ነው እንዴ? ቤተክርስቲያን አትሰደብ እንጂ ቤተክርስቲያን አትነካ እንጂ እነሱ ስለ ቤተክርስቲያን ራስ ኢየሱስ ምን ጨነቃቸው? ለዚህ ነው እነዚህ ሰዎች የክርስቶስ አካል አይደሉም የምንለው። ለዚህ ነው
የኦርቶዶክስ ቤተክርስቲያን የክርስቶስ አካል አይደለችም። ለምን? አያማትም ራሷ ሲታመም፣ አያማትም ራሷ ሲዋሽበት፣ አያማትም ነፍሰ ገዳይ ሲባል ኢየሱስ። አይ ራሳቸው ሌላ ስለሆነ ነው። ራሳቸው ኢየሱስ ቢሆን ኖሮ እሱ ሲታማ፣ እሱ ሲዋሽበት፣ እሱ በዚህ ያህል ሲሳለቅበት መጽሐፋቸው ይበሳጩ ነበር። እስቲ እንገልብጠው። ማርያም በልጅነቷ ሰው ገድላ ነበረ፣ ገድለሻል ተብላም ተከሳ ነበረ። ይህ ብቻ አይደለም ታምረ ማርያም የሚናገረው። አስተማሪ በጥፊው መታ ይላል፣ ቀለም እየበጠበጠ ዮሴፍ ተቆጣው ይላል። ማርያም በልጅነቷ በጥፊ ተመታ ነበር ሚል ስቴትመንት ብትናገር ሙሉ ኦርቶዶክሳዊ እከሳለሁ ብሎ ፍርድ ቤት ይገትራል፣ ይቆጣል፣ ሆ ብሎ ይነሳል። የማርያም ጠላት ይላል። ነፍሰ ገዳይ ነበረች በልጅነቷ። መተው በዘበዟት። ልክ ኢየሱስን የተጠቀሙበትን ቃል ነው እንግዲህ መረመሩት ለማለት ነው። መተው በዘበዟት፣ አጣሯት ቢባል እንዲህ አይነት መጽሐፍ ተዘጋጅቶ ቢያነቡ ኦርቶዶክሳውያኖች ምን ይላሉ? ይቆጣሉ፣ ያዝናሉ። ለምን? የእነሱ የቤተ ክርስቲያን ራስ ማርያም ነቻ። ኢየሱስ የፈለገው ቢባልስ ምን ያሁን ተሰደበ ነው? ዳጊ ምን ታካብዳለህ? ነፍሰ ገዳይ ተባለን ይባላ። ኢየሱስ እኮ ነው። እኛ ጉዳይ ይሰጠናል እንዴ? ማርያም እስካልተነካች ድረስ ልዩነቱ የላችሁ the difference is visible እኮ። ፍጡር አምላኪ ናቸው ምንላችሁ ለዚህ ነው። በፍጡር አይቀልዱም ባቡዬ አይቀልዱም በተክልዬ። እስኪ ለተክልዬ እንዲህ አይነት ገድል ጻፍና አንተ በህይወት ትኖራለህ። አየህ፣ መለኮት ሲሆን they don't care፣ ፍጹም ሰው ሲሆን ኢየሱስ ሲሆን they don't care። ፍጡር ከሆነ ግን አይለቁም። ፍጡር ከሆነ የመጀመሪያ የሚጠይቀው ነበር ነገር ማን ነው ደፋር እንደዚህ ብሎ ማርያም ላይ ጻፈው? እናንተ የማርያም ጠላቶች የሚል ነበር ካፋው የሚወጣው። ያ ሁሉ ተነቦ ሲጨርስ እሷ አይቆጫት ምን መሰለ? የቤተ ክርስቲያን ሲመቆሸሹን ያናደዳት። ቤካ ቪዲዮን አሳይቶ ቤተ ክርስቲያኗን ስላጥላላባት ቆጫት። ከኢየሱስ በላይ የሚቆጫቸው ነገር አለ እነሱ ራሳቸው። ኢየሱስ አይደለም ስላችሁ ለዚህ ነው እንጂ ኢየሱስ ተነክቶ የማያመው አካል የለም። ግን አካል ካልሆንክ አያምህም። አካል አይደሉም የምንለው ለዚህ ነው። አካል ስላልሆኑ አላመማቸውም። ከዚህም በላይ ኢየሱስ ቢባል አያማቸውም። እስኪ ጎን ለጎን እናርገው ታምረ ማርያምና ታምረ ኢየሱስ። እስኪ ኦርቶዶክሳውያኖች ነው በትህትና ጠይቃቸዋለሁ። ጎን ለጎን እናርጋችሁ እስኪ ታምረ ኢየሱስንና ታምረ ማርያምን እስኪ አንብቡት። ያንቋሽሻል ታምረ ማርያም ኢየሱስን። አንድ ቦታ እስኪ አንድ ሲንግል ቦታ ስለ ማርያም እንዲህ አይነት ስንፍና ተጽፎባታል? ምንድነው ሊሰራ የተፈለገው እዛ ቤት? መጨረሻ ላይ በእርግጥ በአፋቸው ወጡት። እስካሁን መጽሐፋቸው ነበር የሚናገረው። ግን መወጠሩ፣ መጨነቁ፣ መጋለጡ ሲበዛ ምን አሉ? በመጨረሻ ጊቭ አፕ አረጉና በቃ እንግዲህ እንዲያውም እኮ ማርያም አምላክ ናት ብለው በአፋቸው ተናገሩ። ይኸው በቪዲዮ እናሳያለን። ግባና ጠይቀን አምላክ ናት አሉ። እንዴ ስንል ምን ይገርማል? የጌታ እራት ብለን የምንወስደው እኮ የእሷን ደምና ስጋ ነው አሉና ቁጭ አረጉ። ገላገሉ። መጨረሻ ላይ በቃ መጽሐፍ ምናምን ያልከ እንዲያውም እናፈንዳው የእሷን ደምና ስጋ ነው አሉ። የቱ ቤተ ክርስቲያን ነው በዓለም ላይ በየትኛው የሐዋርያት ዘመን በየትኛው የቸርች ዘመን የእሷን ስጋ የእሷን ደም ቁርባን ብሎ ወሰደ? የጌታ እራት ብሎ ወሰደ? ቁርባን የሚባል ነገርም የለም ለነገሩ። አየህ እዛ ቤት ኢየሱስ they don't care። ስሙ እንዲረሳ ነው የሚፈልገው። ስሙ እንዲጠፋ ነው የሚፈልገው። ለምን አሰብኩት ስትላቸው አይ ጉልላት እሱን ነው የሚሰብከው፣ ቆሮ ግንቡ ግድግዳው እሱን ነው የሚሰብከው። አንተ ለምን አሰብከው? መጀመሪያ ጉልላት ይሰብካሉ፣ እሱን እናወራለን። አንተ ራስሽ አንቺ ለምን ኢየሱስን አሰብኪው? አይ ጉልላት ቤተክርስቲያን አይ አይደለ ማርያምን ሲሆን አፏ ይሰብከዋል፣ ጥቅሷ ይሰብከዋል፣ የታክሲው ጥቅስ ደበቷ ይሰብከዋል፣ ህዝቡ ይሰብካል፣ ስለ ማርያም ይከራከራል፣ ይጋደላል። እሺ ስለ ኢየሱስ ስበኩ፣ ጉልላት ይሰብከዋል። አይ ኢየሱስ ሲሆን ጉልላት ይሰብከው እዛው ጉዝ ይሰብከው ነው። ቦታ የለውም፣ እኛ ጋር ቦታ የለውም። እሺ ነፍሰ ገዳይ ተብሏል። we don't care ይበለዋ ታዲያ። ነፍሰ ገዳይ ከሆነ ገደለ እንዴ። እሱ እኮ ያለው ህይወት እንዲበዛላችሁ መጣሁ ነው ያለው። ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው። እሱ ህይወት ሊያበዛን የመጣው ሊገላ አልመጣም። we don't care እንግዲህ በቃ ይሄንን ሄደ አባቶችን ጠይቅ። አይቆጫቸውም፣ ብዙም አያማቸውም። ኢየሱስ ነው የተባለው። እቺኑ ታሪክ በማርያም ቀይራት። እግዚአብሔር ይገስጻችሁ፣ እግዚአብሔር ይገስጻችሁ። ለነገሩ ውርደታችሁ ፈጥኖ ከአቡነ ሕዝቅኤል የእሷን ደምና ስጋ እንጠጣለን እንበላለን ካሉት ቆሞሱ ተቀብለው የተሰቀለው የእሷ ስጋ ነው አሉ። መምህሩ ተቀብለው
በስቅለቷ ቀን እያስከፏት አሉ። መምህሩ ተቀብለው ማርያም አምላክ ናት አሉ። አሁን ድካም የለም። ወንጌላዊ አማኝ አይደክምም ማለት ነው። እዛ ቤት ምንፍቅና አለ ሳይሆን ውንብድና አለ፣ ድፍረት አለ፣ በኢየሱስ ላይ መሳለቅ አለ ለሚለው ከዚህ በኋላ መጽሐፍ መግለጥ አይጠበቅብንም። ጳጳሱም ተነስተው ድቅድቅ ጨለማ ውስጥ ነን ብለዋል። የጌታ ቤተክርስቲያን መቼም አካሉ ነች ማለት ነው አይደል? የጌታ ቤተክርስቲያን የክርስቶስ አካል ነች። የክርስቶስ አካል ደግሞ ጨለማ ውስጥ አይደለችም። ጨለማ የሆነ አካል የለውም ኢየሱስ። እግዚአብሔር ይገስጻችሁ። እኔ ደግሞ እውነቴን ነው ይሄንን ገድል ስንቴ ነው ኤርሚያስን የጠየኩት ላክልኝ ብዬ። አሁንም ቆይ እደውልለታለሁ። ስንቴ ይሄን ላክልኝ በጣም አውቃለሁኝ። አይ ኖ ዴይ ዶንት ኬር። እኔ ግን ያመኛል። ኢንፋክት እውነት ለመናገር በማርያምም ላይ ሲዋሽ ያመኛል። ለምን እንዴ? በሐዋርያቶችም ላይ ሲዋሽ ያመኛል። ባላደረጉት ነገሮች በኦርቶዶክስ ላይም ሲዋሽ ያመኛል። ባላደረጉት ነገር፣ ባላሉት ነገር፣ ባልሰበኩት ነገር የሚዋሽ ካለ ማለት ነው። እንኳን በኢየሱስ እንኳን በአካል በራሴ ይቅርና ብልቶች አጠገብ ያሉ ብልቶች ካሉ በእነሱ ያመኛል። ኦርቶዶክስ ብልቴም አይደለችም፣ ለነገሩ አይደለችም። ስለ ኢየሱስ ግድ የማይላት ጨለማ ውስጥ ያለች የሱን ደምና ስጋ በላው ምትል ብልት የለኝም። ወንድሜ ብዬ ልጠራቸው አልችልም። የእርጉማን ስብስብ ነው። እርጉሞች ናችሁ እናንተ። ኢየሱስ እንደዚህ ካላችሁ የተረገማችሁ ናችሁ። አሳያለሁ ከገላትያን ላይ እና ግባና ጠይቀኝ። እርጉም ይልሃል መጽሐፍ ቅዱስ። አሁን ስድብ እንዳይመስልህ፣ እርጉም ይልሃል አንተ። ስለ ኢየሱስ የማይገድ ስለ ራሱ የማይገድ እግዚአብሔር ይገስጻችሁ። በእውነት እንዴት ተሳልቃችሁበት ኢየሱስ ላይ አትቀሩ። በጣም ደግሞ ኢነርጂ ይሰጣናል። እንዲህ በሰደባችሁት ቁጥር ወንጌልን በብዙ ዋጋ መክፈል እንድናገለግል ኢነርጂ ይሰጣናል። ኪፕ ኦን ኢንሰልቲንግ ሂም፣ ችግር የለም። እናከብረዋለን በዘመናችን፣ ችግር የለው። እናንተ ቀጥሉ መሳደባችሁ። እኛ የሚከፈለውን ዋጋ ከፍለን እናንተ እየተገደልን አይደል? እየገደላችሁን ስለ ኢየሱስ እንሰብካለን። ምክንያቱም እሱን ነፍሰ ገዳይ ያላጋችሁና እኛን ደግሞ ገደላችሁን። በጣም ክፋታችሁ በዛ። ማርያም አሁን በጣም ደስ ይላታል አይደል? በጣም የምትወዷት የምታመልኳት አምላክ ያላችኋት ደምና ስጋዋን የምትወስዱ ማርያም ልጇን ነፍሰ ገዳይ ስትሉ ደስ ይላታል አይደል? አሁን ጴንጤን ለማብሸቅ ችግር የለውም። ልትሳለቅ ትችላለህ። ደግ አደረገ ልትለኝ ትችላለህ። እንኳን ተጻፈ ልትለኝ ትችላለህ። you don't care. I know you don't care about Jesus. I know ማስረዳት አይጠበቅብህም። እኔም ግራ የሚገባኝ ግን ማርያም ምን የምትል ይመስልሃል? አምላክህ ማርያም ማለት ነው። እኔ የጌታዬ እናት ስለ ብጽዕቷ ማርያም አይደለም የማወራው። እሷ ጨዋ ነች። ኧረ ጨዋ ነች። እንደ ብልግና ውስጥ ገብታ ማታ ቅድስት ጨዋ እንዴ የተባረክሽ ይላታል። የተባረከች ድንቅ እናት እሷ እንዲህ አይነት ብልግና ውስጥ ገብታ ማታውቅ። አንተ ማርያም የምትላት የፈጠርካት ማርያም ግን እውነት እናቱ ነች ብለህ ካሰብክ ልጇን ነፍሰ ገዳይ ስትል ምን ምትል ይመስልሃል? ጎበዝ። አዎ እንዴ ነፍሰ ገዳይ ነው። ልክ ነው። አስተማሪዋ እንዴ በጥፊ መጥቶት ነበር። ልክ ነህ። ዮሴፍም ሲቆጣው ነበር። እዛው እኮ ታምረ ማርያም ላይ እንደዚህ የሚለው እኮ አንተን ነበር መጠፍጠፍ። እውነት መጋደላችን ከደምና ከስጋ ጋር ቢሆን አንተን ነበር መጠፍጠፍ። የኔ ኢየሱስን ጠፍጣፊ ያልከው፣ የኔ ኢየሱስን ተጠፈጠፈ ያልከው አንተን ነበር መጠፍጠፍ። ዩ አር ላኪ መጋደላችን ከደምና ከስጋ ጋር አለመሆኑ። እግዚአብሔር ይገስጽሽ። the first thing ግን ካፍሽ የወጣው ቤተክርስቲያኔን አንቋሸሽክ ነው። ኢየሱስ ሲንቋሸሽ you don't care ይንቋሸሻ። እግዚአብሔር ይገስጻችሁ። ደግሞ ይፈርዳል። አሁን ታያላችሁ። ከዚህ በላይ ኤክስፖዝ ያደርጋቸዋል። ከውስጥ ኢምፕሎድ እያደረገ ነው። ኦርቶዶክስ ቤተክርስቲያን ውስጥ ኤክስፕሎዥን አይደለም ኢምፕሎዥን እየተፈጠረ ነው። ከውስጥ እና ወደ ውስጥ እየፈነዳ ነው። በዛው እየፈነዳ ነው። አሁን ምንም ላብና ድካምና ማስረዳትና መስፈልግ የአቡንን ቃል እናመጣልሃል። የፓትርያርክን ቃል እናመጣልሃል። ኩላዊት ትላለሳቸው ጥራት የጎደለ ይላሉ። አንተ ጥራት የጎደለ ይላሉ። ምን አይነት ጉድ ነው ይሄ? ከውስጥ መፈንዳት አይደል? ታዲያ ፈነዳ እኮ ከውስጥ። ኖ ኩላዊት ነች ቤተክርስቲያን ነው። እሳቸው ይወጡና ጥራት ይጎላል ይላሉ። እንዴ ኩላዊት ውስጥ ጥራት መጉደል ምን አገናኘው? ኩላዊት ከሆነች ኩልል ያለች ከሆነች ቤተክርስቲያን ውስጥ ጥራት የጎደለው ነገር ለምን ተገኘ አላሉም? ፓትርያርኩ እናሰማህ። ድቅድቅ ጨለማ አላሉም? ጳጳሱ እናሰማህ። ኩላዊትና ድቅድቅ ጨለማ
ለምንድን ነው አብረው የሚሄዱት? እንዴት አድርገው ነው አብረው የሚሄዱት? አረ እግዚአብሔር ይገስጻችሁ። ቤካዬ ቀጥሉ፣ ይበቃል። እሺ እንግዲህ ኢሞሽናል ላለመሆን እሞክራለሁ። በነፃ ሀሳብ ነው መግለጽ የምፈልገው ሀሳቤን። ለሁሉም ሃይማኖቶች ሪስፔክት አለኝ። ሃይማኖት እንዳመንክ ነው የምትድነው። የመጀመሪያው ነገር ሲቀጥል እንዳመንክ ነው የምትድነው ወይንስ የሰው ልጅ ሚድ ነው ያምንበትን አውቀው ነው ማለት ነው? ያመንከው ያድናል አይደል? መጽሐፍ ቅዱስ ነው የምናወራው አይደል? ስለዚህ ኢየሱስን ካመንክ ኢየሱስ ያድናል። ካላመንከው እንደ ኦርቶዶክስ ስትመጣ አሁን እዚህ ጋር ያልሆኑ የማይመስሉ አሁን ዳጊ የገለጻቸው ነገሮች አሉ። ኢየሱስን ካመንክ ኢየሱስ ያድናል ብለን ማርያምንም ካመንክ ማርያም ታድናለች፣ ተክለ ሃይማኖትን ካመንክ ማርያም ታድናለች የሚል አስተምሮ እኔ ኦርቶዶክስ ነኝ ብያለሁ። በኦርቶዶክስ ማርያም ታማልዳለች ነው እንጂ ታድናለች የሚል አስተምሮ የለም። አሁን ለመጎነጃጀል ወይ ደግሞ ለመሰዳደብ ምናምን አለ። በቃ ናይስሊ በትልቅ ሰው ቋንቋ እናውራ። ነገረ ማርያም ላይ ብራዘር፣ ነገረ ማርያም ላይ ማርያም አዳኝ እንደሆነች ይናገራል። እሱ ብቻ አይደለም፣ የማርያምን ስም የሚጠራ ይድናል የሚል አለ። ቃል በቃል የጌታን ስም የሚጠራ ይድናል የሚለውን ከሮሚ ምዕራፍ እሱ ማለት ስማኝ ብራዘር፣ እሱ ብቻ ማለት የተክለ ሃይማኖትም ስም የሚጠራ ይድናል ይላል። በተክለ ሃይማኖት ስም ደግሞ የዓለም ሕይወት እንደሚገኝ ይናገራል። ስለዚህ አንተ መተህ ኦርቶዶክስ እንደዚህ አታስተምርም አትበለን እኛ ጋር ስትመጣ ማለት ነው። ቢኮዝ እኛ ስናወራ የምናወራው እኮ ላብራራለህ አይልም አላልኩም። አሁን ያልከውን አይልም አላልኩም እኮ ከተረዳኝ። አሁን ለስድብ ከሆነ ሌላ እንትን ነው። እኔ ጊዜን ማባከን አልፈልግም፣ ማውጣት እችላለሁ። ግን እኔ መሳደብ አልፈልግም። ሁላችሁንም ሪስፔክት አደርጋለሁ። ፈርስት ሃይማኖታችሁንም እንትን የምትከተሉትን እምነትም አከብራለሁ። ግን እንደ ኦርቶዶክስ ስድብ ማለት ነው ላይክ አሁን ዳጊ ሲል የነበረው ትንሽ ኦፈንድድ አድርጎኛል። ዳጊ ከተናገረው ምን ውነሸት አለ? ለምሳሌ ስለ ኢየሱስ ሲነገር አትወዱም፣ ስለ ማርያም ሲነገር ኢየሱስ አይደለም ያለው እኮ ምን እሱ የተጠቀመውን ቃል ተጠቀምናል። እዛ ላይ ሪያክት ላድርግ ብለህ ያልከው ነው ምንም ያለው ነገር ስድብ ብለህ ያልከው። አይ ለዚህ ነው ኦርቶዶክሶች ስለ ኢየሱስ ሰው ሲነገር ወይ ደግሞ ስለ ኢየሱስ አውሩ ስትባሉ ስድብ ነው እናንተ ጋር አለቀ። ስድብ ነው። እኔ አሁን ስድብ ቃል አልወጣም። አውሩ ሲባል እናንተ ጋር ጽድቅ ነው፣ በጎ መልካም ስራ ነው። ይሄ እኮ ነው ልዩነት። አሁን እኮ ለማንኛውም እድሉን አልሰጠኝም። እኔ እንዳወራ ነዋ ስድብ ነው ብለህ አንተ ዳጊን ለመክሰስ የሄድክበት ርቀት ዳጊ የተናገረው ኦርቶዶክስ ሃይማኖት በምትባል ኦርቶዶክስ ቤተክርስቲያን ተብላ በምጠራበት በዚያ ቤት ውስጥ ስለ ኢየሱስ ሲነገር ስድብ ነው፣ ስለ ማርያም ሲነገር እንደው በቃ መልካም ስራ ነው። ኢየሱስ ሲባል ሰው ይሰደዳል፣ ሰው ይገደላል፣ ሰው የቁም እስረኛ እንዲሆን ይፈረድበታል። ኦርቶዶክስ ቤት ውስጥ ኢየሱስ ከተባለ ያን ሰው ያስወግዱታል ያለው ነገር ሀቅ ነው። ስለ ማርያም ሲነገር ግን እሰይ እንኳንም ምናምን ብሎ ስለ ማርያም ሲወራ ነው የሚያስደሳቸው። አዎ ይሄ ኦርቶዶክሳዊ ሁሉም አንተንም ጨምሮ እንደዛ የሚያደርግ አሁን አንተ መተህ እንደዛ ብለህ ስትል አሁን ገና ሳልናገር እኔ ገና ሳልናገር ጄጅ አድርገኝ። አንደኛ፣ ሁለተኛ ጥያቄ ከሆነ ጥያቄን ጠይቀኝና ሪያክት ላድርግ። እኔ የገባሁት ዳጊ የተናገረ ላይ ሀሳብ ለመስጠት ነው። እዛ ቶፒኩ ዳጊ አይደለም። በቶፒኩ ላይ ማውራት ከቻልክ ቶፒኩ ላይ እናውራ። ቀጥል። አይ ነው ግን እሱ የተናገረው ቶፒኩን ይዞ ከሆነ እኔም ሪያክት የማደርገው እዛ ቶፒክ ላይ ነው ማለት ነው። አሙስ ያውራ ቤካይ ሪያክት ያርግ፣ ችግር የለውም። ምክንያቱም በጣም የሚጨንቀው ነገር ተነክቷል። ኢየሱስ ብሎ ያወራም እኔ ስለ ኢየሱስ ነው ማወራ ከሰማኸው እሺ እንሰማሃለን። መስማት እችላለሁ፣ ማውራት አልችልም። አሁን ከአሞዝ ጋር ቀጥል። ማውራት ስችል ደግሞ ሪያክት ያለ ኮላኝ ቀጥል። ሪያክት አድርግ፣ ፈቅጄልሃለሁ፣ ችግር የለም። ኦኬ አሞዝ ኦኬ ሀሳቤን ጠቅለል አድርግና በአጭር ላይ ቆይ ቸርክ ያውራ አሞዝ ያውራ ቸርክ ነው ስምህ? ይቅርታ ያ ጎ ሄድ ችግር የለም። ቸርክ ነው አይደለ ስምህ? አሞዝ ዳጊ ያውራ ስላለ ዳጊ ሪያክት ያርግ ብሎ ስላለ የሪያክት ያርግ ዳጊ ላይ ችግር የለውም። ከዛ በኋላ ትቀጥላለህ ከራሱ ጋር ሪያክት ያርግ እንደፈለገ ዳጊ ስለፈቀደለት። ቀጥልሽ አባ። እሺ ያው የመጀመሪያው ነገር እኛ አሁን ኦርቶዶክስ ስለ ክርስቶስ ለኢየሱስ አታስተምርም የሚለው ኮምፕሊትሊ ሮንግ ናቸው እሱ ላይ። ምክንያቱም ኦርቶዶክስ አመቱን ሙሉ ነው ስለ ክርስቶስ የምታስተምረው፣ ኤቭሪዴ ነው የምታስተምረው። እሱን ገብተህ በደንብ ካላየው አሁን እኔ በዚህ ባጭር ደቂቃ እዚህ ሶሻል ሚዲያ ላይ ኤክስፕሌን ማድረግም doesn't make sense ነው። ሁለተኛው ነገር ግን አሁን ኦርቶዶክሶች ጨለማዎች ናቸው፣ ኦርቶዶክሶች ድደቦች ናቸው ምናምን የሚሉት እነዚህ በሙሉ የስድብ ቃላት ናቸው። አግባብ አይደለም።
እኔ ኦርቶዶክስ ስለሆንኩ የኔ ድድብና ኦርቶዶክስን አይወክልም። ሌሎች ቅድም አንተ ያነሳው ስለ መጽሐፍ ስለ ማርያም ታድናለች ምናምን የሚሉት ነገሮች ታነባለህ። የሚያድኑት ወደ ቤካ ኬድክ፣ ቆይ ላቋርጥ አንድ ጊዜ። ወደ ቤካ ኬድክ፣ ከቤካ ጋር ትቀጥላለህ። ደደቦች ናቸው ስለ የሰማችሁ እስኪ ሰባት ጻፉ። በጣም ነው ያሽልኝ። በጣም አዎ፣ ቀዳዳዎች ናቸው ያልከውን እኮ ነው አለ እኮ ቪዲዮ ቀዳዳ ናቸው። ደደብ ሳትሆኑ እናንተ ቀዳዳ ናችሁ። ውሸታ አሁን እኮ ያልከው ነው። እኔም እሱ ላይ ነው ቀዳዳ ነው። ይሄው ደግሞ ይልሃል ቀዳዳ። አንተ አባት ቀዳዳ ውሸታም፣ ፓትርያርኮች ውሸታም፣ ምዕመናኖች ውሸታም። በመረጃ ነው ደግሞ እናሳያችሁ። ኢየሱስ ነፍስ ገሏል የምትሉ ውሸታሞች ቀዳዶች ናቸው። ወደ እሱ መጣለሁ በመረጃ አሁን ስለ ሃይማኖትን ጨለማ ብለሃል። ቀዳዳና ቆይ ቀዳዳ መሆንን በመረጃ አሳያለሁ። ደደብ አላልኩም። እሺ አንደኛ እሱን ያዝልኝ። ጨለማ ብለሃል ብለኛል። ፓትርያርክ ሲናገሩ ነው የሰማሁት። ከፓትርያርክ ጋር ታወራለህ። ቤካዬ ክፈትለት። የፓትርያርኩ ሲናገሩ ጨለማ ሳይሆን እሳቸው ጨለማ አላሉም። ስማኝ ጨለማ አላሉም። እኔ ነኝ አሳንሽ ጨለማ የነበረው የነተሳ ሳሙኤል ይቅርታ ስላሳነሽ ቃሉን በጣም የኛ ቤተክርስቲያን ይቅርታ ስላሳነሽኩኝ ይቅርታ አሳቻሉ ነው ጨለማ ነው ያሉት እንጂ ጨለማ አላሉ። ነው ይቅርታ ጠየቁኝ እኮ ይቅርታ ጠየቁኝ። አንዴ ስማ ሐሳቤን ልጨርስና ከዛ ተገባ እድል ማልሰጥም ይት እኮ ማድረግ እችላለሁ። ማስወርቻ አንተ እድል ሰጪና እንዴ እዚህ ቤት አንተ እኮ ኮንትሮል ማድረግ አትችልም። እዚህ ቤት እንዴ እድል አልሰጠም ይለኛል እንዴ? ቁጭ ብለህ ትሰማለህ ወይ ትወጣለህ? ድግድግ ጨለማ ነው። ለመሰዳደብ አልመጣሁም። ለመሰዳደብ አልመጣሁም። አልሰድብም። ድግድግ ጨለማ ነው ያሉት። ይቅርታ እየጠየቅኩ ነው። ጨለማ አላሉም። አንተ ጨለማ አልክን ያልከኝ ይቅርታ ጠየቁ። ለሱ ጨለማ አላሉም። እውነትህን ነው። ድግድግ ጨለማ ውስጥ ነን ያሉት። አም ሶሪ ብያለሁ። ይቅርታ ካረክልኝ ቀጥል። በቃ ድግድግ ጨለማ ውስጥ አንተ ያለው መረጃ ነው የሚጠየቀው። ላልከው ነገር መረጃ ስጠኝ ይባላል። አሳያለሁ። ቤካ ይቀጥሉ። ወደ መረጃ ነው የሄደው እንጂ ወደ መረጃ ብራዘር። እዚህ ቤት ስመጣ ዝም ብላ አይደለም የሚወራው። ስማ ጆሮን ከፍተህ አድምጥ። ቀኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ማን ብራዘር እንግዲህ ዝም ብለህ አድምጥ፣ ዝም ብለህ አድምጥ። እሺ ለምን ተቆራረጣላችሁ? ለምን ቆረጣችሁ? ለምን ገመሳችሁ? ለምን ለማዳመጥማ ጆይን ማድረግ መግባት አያስፈልገኝም። ሪኩዌስት አድርጋችሁኝ መስማት ፈልጋለሁ። አሁን ስለ ሃይማኖት ከሆነ ዲስኮርስ የምታደርጉት እንደ ትልቅ ሰው ከስድብ ውጪ ሚውት አድርግ፣ በእናትህ ሚውት አድርግ። አታፍርም? አንተ አታፍርም እንዴ ብራዘርዬ? አትፈር። ምንድነው አንዳንዴ እያፈርክ መረጃ አቀረብንልህ። በቃ አለቀ። ይኸው መረጃ እያሳየን ነው። ካላስ ቀኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ። እሺ ስለዚህ ዳጊ ያለው ጨለማ፣ እንደውም ዳጊ ያሻሽሎታል። ግን የአንተ አባት ጳጳሱ ድቅድቅ ጨለማ ውስጥ ነን ያለን አሉ። ታዲያ ምን ታደርገው ይሆን ብራዘርዬ? እሺ ሌላ ደግሞ ስድብ ላልከው፣ ቆይ አንድ ጊዜ ዛሬ በደንብ አድርገን ምንግትህ ብራዘርዬ። አሁን ዳጊ ድምጽኛ እዚህ ላይ ሪያክት ላድርግ። እዚህኛው ላይ ሪያክት ሳላደርግ ለምን ትሄዳለህ? እሺ ሪያክት አድርግ። ምን ነበረ ሪያክትነት? ጨለማ ድቅድቅ ጨለማ የመጀመሪያው ኦኬ። አሁን ሳታቋርጠኝ ሀሳቤን በአንድ ደቂቃ በሁለት ደቂቃ ልጨርስልህ። አሁን ፐርፐዝሊ ቪዲዮን ቆራርጣችሁ ለመነቃቀፍ ባታደርጉት ደስ ይለኛል። ሙሉ አስተምሮን ከሆነ ሙሉ አስተምሮን መማር ነው። ምን ያሉት? ቆይ መጀመሪያ ምን ያሉት? አሁን ይሄ እኮ ነው ችግሩ። አንደኛ አትበል። በቃ የፈለገ ብትሄድ እኛ ቤት ውስጥ እንደዚህ የለም። አናስወራህ። ጨለማ ድቅድቅ ጨለማ ካላስወራችሁ ግን እወጣለሁ። በቃ ታዲያ እኔ ምን እሰራለሁ? ከታች መስማት እችላለሁ። መነጋገር ከሆነ ማቹር በሆነ ቋንቋ እንነጋገር ነው ያለው። እሺ ማቹር እውቀት ያለው ሰው አይሳደብም። ሲጀምር ለምን ትሰዳደባለህ? ኦኬ አባቶች እውቀት የላቸው ማለት ነው። ለዛ ነው የሚሳደቡ። አላልኩም እኔ እነሱም ስድብ አለ። ፕሩፍ ያርግራለህ ብራዘር፣ ፕሩፍ ያርግራለህ አይደለም። አሁን ስድብ ነው እንዴ? እውቀት የላቸው ማለት እኮ ስድብ ነው። ከሌለ የለም። እሺ ቀጥል ብራዘርዬ። እሺ ለነገሩ እውነትህን ነው። አባቶች እውቀት ቢኖራቸው ሀሳብን በሀሳብ ይመልሱ ነበረ
ከመሳደብ ይልቅ እና ለዚህ ነው በዚህ ልክ ወጥቶ መስቀል አሁን እየተሳደብኩ እኮ ያለው አንተ ነው ወዳጅ፣ አንተን እየተሳደብክ ያለው እንጂ እነሱን እንደ ማስረጃ አምጥተህ እነሱ ተሳደቡ ብትለኝ እኔ ዳዝ ሜክ ሴንስ። ምክንያቱም እያብራሩልህ ያሉት የእውቀት ማነስ ነው ከሃይማኖት መንገድ ያስወጣችሁ ብለን ነው እኛ ምናምን። እውቀት ሲኖር ዲቴይል ነው የምታውቀው። ያልሞላ ነገር ይዘህ ቀጥል ብራዘር። እኔ አንድ ጥያቄ ብጠይቅ አንተ አትመልስም። አንተ ምንም እውቀት የለም። አንድ ጥያቄ ብጠይቅ ከመጽሐፍ ቅዱስ አንተ ከምታደርገው ልምምድ ምንም ነገር ማስረጃ ማቅረብ የማትችል ሰው ነህ እና አሁን ዝም ብለህ አውራ። ለምሳሌ ትክክል ነህ፣ ግን በእርግጠኝነት ኦርቶዶክስ ስለሆንኩ ብቻ ከአንተ እሻላለሁ። እኔ አሁን ስለ ጌታ ኢየሱስ ከሆነ የምናወራው ስለ ጌታ እናውራ፣ ስለ አባቶች ከሆነ የምናወራው ስለ አባቶች እናውራ፣ ስለ ፖለቲክስ ከሆነ ሌላ አጀንዳ ነው። የኔ ወንድም ስማኝ፣ አንተ ኦርቶዶክስ በመሆን ከእግዚአብሔር ቁጣ ያልዳንክ ጣዖት አምላኪነትን አንተ በኩራት እያወራ ያለው ኦርቶዶክስ አንተ ድናሃል ወይ? መልስልኝ። አንተ ድናሃል? የስ ኦር ኖ መልስልኝ። አንተ ድናሃል? ድኛለሁ ብለህ ታስባለህ? ብራዘርዬ እኔ ግጥም ብዬ ነው የዳንኩት። አባቴ ግጥም ብዬ ነው የዳንኩት። እንዴት አወቅ? አየህ፣ ለዚህ ነው አንተ መዳንን እንኳን ማታቅ ምንም ዋጋ አስረዳኛ። ኦኬ እኔ አላውቅም። ሻንታ አስረዳኝ። ባዶ መሆንን ነው ማሳይ ብራዘርዬ። የኔን ባዶነት ከማስረዳት ወዳጅ ስማኝ፣ በቃ አሁን ስማኛ። እንዴት ዳንክ አልከኛል? ያንተ መዳን ንገረኝ። እንዴት ጠየቀኝ እኮ ብራዘርዬ። እንዴት ዳንክ? ኦኬ ጎ ሄድ። እንዴት ዳንክ ካልከኝ እየመለስኩልህ ነው። እኔ የዳንኩት በተሰጠው ከእግዚአብሔር በተሰጠው በክርስቶስ ኢየሱስ በስሙ አምኜ ነው የዳንኩት። መጽሐፍ ቅዱስ ሲናገር በእርሱ ሲናገር ስሜን ጌታ ሆይ የሚሉ ሁሉ መንግስቴ ናት። ኧረ ቤት አድርግ ሲሉ ሰምታሉ። ቤት አድርግ ዝም ብለህ ጠየቅኝ። ለምን ትሳደባለህ? ለማስታወቅ እኔ ጠየቅኩህ። ዝም ብለህ ስማ ብራዘር። ጠይቅኛል። የጠየቅኝ ጥያቄ እየመለስኩልህ ነው። ዝም ብለህ አውራ። ከዛ ጌታ የሚሉ የሚለው ማቴዎስ 7ን ልጠቅስ ነው 22 ምናምን አታውቅም። ክፍሉ ራሱ ለምን እያወራ ነው ራሱ አታውቅም። አንተ እውቀት የለም። ማቴዎስ 7 ስለምንድን ነው የሚያወራው? ስለምን እያወራ ነው ታውቃለህ? በቃ የለም እውቀት ስለሌለ ዝም በል። ጸጥ ብለህ ስማ። አንተ እውቀት የለም፣ ባዶ ጭንቅላት ነህ። ስለዚህ ጸጥ ብለህ መስማት ነው ያለብህ። አዎ ጸጥ ብለህ ጠየቀኝ። ድናሃል ወይ ብለህ አዎ አልኩኝ። አዎ ድኛለሁ። እንዴት ነው የዳንከው? ጸጋው በእምነት በማን? በክርስቶስ በኢየሱስ ስም አምኜ በቀራንዮ መስቀል አደባባይ ስለ እኔ ስለ ኃጢአቴ የኃጢአቴን ደሞዝ ወስዶልኛል፣ ተቀብሎልኛል፣ ከፍሎልኛል ብዬ በማመን ከእግዚአብሔር ቁጣ በእርሱ ስም ዳንኩኝ። ማስረጃ ካልከኝ አቀርብልሃለሁ ብራዘርዬ፣ አቀርብልሃለሁ። በጣም ብዙ ማስረጃ። ለምሳሌ ላሳይ። አንድ ላሳይ። እሺ በእርሱ የሚያምን አይፈረድበትም። ኦኬ በቃ በማ በክርስቶስ ኢየሱስ እዚህ ጋር በልጁ የሚያምን የዘላለም ሕይወት አለው። ኦኬ ከየት ነው ያገኘው መጽሐፍ? ማን ያስተማረ? የጠቀስኩልህ ነው ብራዘርዬ። አሁን ሚዩት አድርግ። ከየት ነው ያገኘው? ይሄን ማን ያስተማረ? ኦርቶዶክስ እናትቀበል እኔ ደግሞ እየጠየቀኝ ነው። ገባሁ ያልከኝ እየጠየቀኝ ነው። ሚዩት ታደርገኛለህ? ሚዩት አድርግ። በቃ ሚዩት አድርግ። ጠየቀኝ አይደል እንዴ? ሚዩት አድርግ ብራዘርዬ። ለጠየቀው ጥያቄ መልስ እየሰጠው ነው። ማስረጃ እያቀረብኩ ነው። ኦኬ በልጁ የሚያምን ማስረጃ እያቀረብኩልህ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት በማን? በክርስቶስ ኢየሱስ ስም ለሚያምኑት በማን? በስሙ አምኜ። አየህ ገና ነው። በጣም ብዙ ማስረጃ ማስቀምጠው ብዙ አይ ነው መጽሐፍ ቅዱስ ሚዩት አድርግ።
ጠይቀኛል። እኔ ስጠይቅ አንተ የጠየቀው መቻ ሶራ እንደዛ ከሆነ ቤት ዘግተህ እዛው ብሮ አዳራሽ እንደምጨፍረው በረን ዘግተህ ጨፍር። መወያየት ከሆነ የፈለገው አሪኦኬ የሜንታል ምናምን ችግር አለብህ። ጠይቀኛ በጌታ ደህና ነኝ። ጌታ ይመስገን። ሚዩት አርግ በቃ ጠየቀኝ እኮ ሚዩት አርግ። ባለጌያቱ ብቻህን ከሆነ የምታወራው ወዳጄ ብቻህን ከሆነ የምታወራው እኔ እወጣልሃለሁ። ቤትን ዘግተህ ጨፍር እዛው አዳራሽ ዘግታችሁ እንደምጨፍሩት። ግን መወያየት ከሆነ ያለው ታውታ ይህም ብልግና ኬት ሰማው ከአባትን የተማርከው ይህም ብልግና። ድሮ የኦርቶዶክስ ጤነኛ አለ እንዴ? ሁሉም ባለጌ ነው በጠቅላላ። አንድ ደናይ ቤካ አታስወጣ ፈልገዋለሁ። አታስወጣ ይምጣ ከፈለገ ዳግያ። እሺ ዳግሻ ሳቦ ከፈለገ ሳቦ አስገባው። አንተ ሳቦ ሶሪ ቤካ አንድ ደቂቃ ኤግዛክትሊ አንድ ደቂቃ። እሺ አላስወራ ጥያቄ ጠይቀኝ አላስወራልኝ። የለም ልኮ ይግባ። ለጠየቀኝ ጥያቄ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ማስረጃ ለጠየቀኝ ድናል ወይ? ማስረጃ። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ማስረጃ። ከዚያ ደግሞ የመጨረሻ ይህም ብቻ። ከዚያ ደግሞ ቤካየት ነው ያለው አሁን ቦታዬን ደግሞ ለውጥ በሚመጡት ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስን በሰማይ ስፍራ ከእርሱ ጋር አስቀምጠን። ዳንኩኝ። ስፍራዬ፣ አድራሻዬ፣ ኤቭሪው ነገሬ ተለወጠ፣ ተቀየረ። እዚህ ነው የሚገኘው አሁን በላይ በሰማይ ከክርስቶስ ጋር ነው ያለሁት። አሁን ራሱ ሚዩት እያረካኝ እኔ ሳልተነፍስ እኔ ውሃ የምትሞላኝ ጣሳር ቸሪ አንዴ ስማኝ። መጀመሪያ እንነጋገር። መጀመሪያ ጥያቄ አንድ ደቂቃ ነው የምትሰማው። አንዴ ስማኝ ቸሪ ስማኝ። ቤካ ይጨርሳል፣ አንተ ትጠይቃለህ። እኔ ምንም የምጠይቀህ ነገር የለም። አንተ ስለመዳን የፈለከውን ትጠይቀኛለህ። በቃኝ መልስ አግኝቻለሁ ወይም አላገኘሁም። እኔ ሲጀምር መልስ ከእናንተ አልጠብቅም፣ ምክንያቱም ለራሴ ያልዳንክ ልታስበኝ ትችላለህ ብዬ አላስብም። ግን ጥያቄ ካለ ስለፈለክ ነው እንጂ ያንተንም ጥያቄዎች እኔ መልሳለሁ፣ አንተም የእኔን ጥያቄ ትመልሳለህ። በሱ ላይ እንወያያለን። መልስ አልፈልግም አልከኛ። ታዲያ እንዴት ይሻላል? መልስ አልፈልግም እያልክ ከአንተ የማዳን መልስ አገኛለሁ ብዬ አልጠብቅም። ግን ጥያቄዎች እኮ ታዲያ ለምንድን ነው የምጠይቀን? ዝም ብሎ ለመጠየቅ ነው። ኦፍኮርስ መወያየት ፈልጋለሁ እኮ ጀስት የመጠየቅ ፍላጎትን ለማርካት። አንተም እኮ ትድን ይሆናል። እኔ በምነግርህ ቃል ሄደህ ልትድን ትችላለህ። እንድትድን እፈልጋለሁ። አንተ ያለው የጨለማ ውስጥ ጥሩ እሱን ካሰብክ ጥሩ። የምትጠይቀኝ ለምን እንደሆነ ንገረኝ። የምትጠይቀኝ ለምንድን ነው? ጌታ ምክንያት ንገረን። ያው እኔ ዝም እላለሁ። ምክንያት ንገረን። አንዴ ቤካ እያታወራ የማላወራ ችግር የለም። እሱ ያውራ። እስኪ ደክመው እናስወራዋለን። ዛሬ ግን የሚጠይቀኝ ለምን እንደሆነ ንገረኝ። እኔ ሚዩት ላደርግለት ነው። አንዴ ሁላችንም አንንጫጭ። አንድ ጊዜ ቆይ። ለምን እንደሚጠይቀኝ ንገረኝ። ምን ፈልገው እንደሚጠይቀኝ እኔ ሚዩት አድርጌላለሁ። ንገረን። እሺ እኔ የምጠይቅ ጥያቄ አንተም እንድንወያይ ነው። እኔ እዚህ መድረክ ላይ የመጣሁት ብቻችሁ የምታወሩ ከሆነ ከታችሁ መስማት ትችላለሁ፣ ወይም ደግሞ ዝም ብሎ እንደመንደራሉ ባልታ እንደምታወሩት እስከዛሬ እናወራለን። እሱ አይደለም ችግሩ። እኔ እዚህ ጆይን ያደረኩት ጥያቄ ትጠይቁኝ ያላችሁ ጥያቄያችሁን መልሳለሁ። ጥያቄን እጠይቃችኋለሁ፣ ትመልሳላችሁ። ማን ያውቃል? ጌታ እግዚአብሔር ቢፈቅድ መብራን ብትረዳችሁ እናንተ ቢሆነ ቀን ወደ ሃይማኖት ወደ ቀደመችው ኦርቶዶክስ ትመለሱ ይሆናል ብዬ ስለማመን የአንድ ሰው መዳን በሰማይ ደስታ ነው። ስለዚህ አንተም ትመለሳለህ፣ እንደወጣህ አትቀርም ብዬ ስለማመን ማለት ነው። ለዛ ነው ሜንሊ የመጣሁበት እንጂ እኔ ዝም ብሎ በሰፈር ቋንቋ ለመሰዳደብ ለመዘረጣጠጥ ምናምን አይደለም። የእናንተን ሃይማኖት ያላችሁበትን አከብራለሁ። አንድ ቀን ግን እንደምትመለሱም አምናለሁ። እውነተኛው ሃይማኖት ሲገለጽ ላይ የመጡም ስላሉ ዳጊ ግን ቅድም እንደ ሪፈራንስ የተጠቀምክባቸው ከኦርቶዶክስ የወጡ ጋጦጥ ባለጌዎች አግዳ አባራ ያስወጡቻቸውን ሸርሙጣዎች ህፃናት ሳይቀር እየደፈሩ ከወንድ ጋር የሚገናኙ አሁንም እየጠረገች ቤተክርስቲያን ታስወጣ። እነዚህ እንደ ሪፈራንስ አድርጋ ቤተክርስቲያን ላይ ጣትህን መጠቆም አትችልም። ገባ? ትዝታው ሳሙኤል ከቤተክርስቲያን 5 ሴቶችን አስረግዞ ከተባረረ በኋላ እሱን ሪፈራንስ አድርገህ ብታመጣልኝ በጣም አላዋቂነት ነው የሚያስፈልገው። ስለገባን ያቋረጥኩ። እሺ
ፐርሰናል ጉዳይ ከገባህ አቋርጣለሁ። እሺ አንድ ጊዜ ቆይ፣ እስካሁን አዳምጫለሁ። አይ ሆፕ ታዳምጠኛለህ ብዬ አስባለሁ። እንግዲህ የምትጠይቀኝ መልስ ፈልገህ እንደሆነ ነግረኛል። አሁን ሐሳብን ከቀየርክ ንገረኝና ጠይቀህ ብቻ ውጣ። አይ መልስ ፈልጋለሁ የምትል ከሆነ መልስ ልስጥህ። ኦኬ መልስ ልስጥህ ስል ቅድም ካንተ መልስ አልፈልግም ትለኛለህ። አሁን ግራ አጋባኝ እኮ። መልስ የማትፈልግ ከሆነ ጥያቄ ብቻ ጠይቀህ ጨርሻለሁ ጥያቄን ብለህ ወይ ውጣ። አይ እንድንወያይ ነው ስትልም ሰማው። ውይይት ማለት አንድ ሰው ብቻ የሚጠይቅበት ነው ወይስ ሌላኛው የሚመልስበት ነው? አይ ውይይት ለአንተ ማስረዳት ያን ያክል እንትን ነው። ውይይት ማለት አንተ ስለዚህ እንወያይ ወይስ እንወያይ መጠየቅ ነው። አሁን መሰለህ በአንተ ፍላጎት እንዲሆን ስለፈለግኩ ነው። አንዴ በላይ ላይ ማውራት ፈልጌ አይደለም። በአንተ ፍላጎት እናድርገው። መጠየቅ ብቻ ነው ፈልገው ካልክ እሺ ጠይቀህ ውጣ። አይ መልስ ፈልጋለሁ ለዚህ ጉዳይማ መልስ የላችሁም እስቲ ካላችሁ እስቲ ወንድ እንደው መልሱ የምትል ከሆነ ደግሞ እንሞክር መቼም ሁሉና ቃል ትክክል አይደለም ዳጊ፣ ሁለቱም ትክክል አይደለም። እኔ የመጣሁት አንተም ጥያቄ ካለ የማውቀውን ጠይቃለሁ፣ መልስልሃለሁ፣ የማላውቀውን ጠይቃለሁ። የኔንም ጥያቄዎች ትመልሳለህ። ስለዚህ እጠይቃለሁ ማለት ነው። ውይይት ማለት ትጠይቃለህ፣ ትመልሳለህ ማለት ነው። ውይይት አሸናፊ የለውም። አንድ ቀን ስለዚህ ልመልስ ማለት ነው። እኔ ልመልስ ስትጠይቀኝ አልመልስ አምሳሪ ወር ስትጠይቀኝ ልመልስ ወይስ አልመልስ? ከጠየቁማ ኦፍ ኮርስ መልስ እንጂ አንተ እሱ እኮ ቅድም ከእንትና ጋር ከዛኛው ልጅ ጋር ያልተግባባ ነው፣ ከሆስቱ ጋር I can't say his name ከሱ ጋር ያልተግባባ ነው። ጥያቄ ይጠይቃል፣ ከዛ ልመልስ የሱን ከሱ ጋር ታወራላችሁ። አይ ከኔ ጋር ያልተግባባንበትና መጫወት ከሱ ጋር ታወራላችሁ። ቆይ አንዴ ቸሪ በሪስፔክት እያወራሁ ነው። የምትፈልገው ውይይት አንተም ጠይቀኛል፣ ከኔ መልስ ትጠብቃለህ። ጥሩ እንደዛ ከተስማማን እንችላለን። አንድ ነገር ግን ለመጀመሪያ እንደው እንደ መግቢያ ያህል ቅድም የፕሮቴስታንት ሃይማኖት የሞት ሃይማኖት ነው ብለዋል። እኚህ ሰውዬ አይደለም ቅድም የሰደብከው አንተ። ቅድም የሰደብከው ትዝታው ሳሙኤልን ነው፣ እሱ መብት ነው። እኚህን አባት እሳቸውን እየሰደብካቸው ነው ወይስ ትክክል ናቸው ስትል ሰምቻለሁ። የሞት ሃይማኖት ነው ያሉትን አባት ነው እሳቸውም ተሳስቶ። ኦኬ መልስ ልስጥ በሱ ላይ እሳቸው የተናገሩት በራሱ ወይም እሳቸው ራሱ ተቀበላቸዋል ወይስ አትቀበላቸው? የእሳቸው የግል አስተያየታቸው ነው። የእሳቸው የግል አስተያየት ነው እንጂ አንድ አስተማሪ ቆሞ ቢያስተምር የሚያውቀውና የገባውን ያህል ነው የሚያስተምረው። እኔ እናንተም ስናወራ እኔ ኦርቶዶክስ ሆንም ኦርቶዶክስ ነው የተናገርኩት ማለት ኦርቶዶክስ የተናገረችው ማለት አይደለም። አንተ የተናገርከው ማለት አንተ ያለብህ የሃይማኖት ቤት የተናገረው ማለት አይደለም። አንተ የምታምነው ማለት የግለሰቡ ቤተክርስቲያኒቷ ምልከት አይደለም ማለት ነው። እሳቸው ግላቸው ያሉት እንጂ ቤተክርስቲያኒቷ እንደዛ አይነት የላትም አስተሳሰብ የለም። ባይሆንም እኮ እነ ትዝታው ሳሙኤል አስተምሯቸው ታግዶ ከቤተክርስቲያን አይባረሩም። ቆይ ትዝታው ጋር ነው ያለው አንተ እኔ ጋር ለምን ማውራት እንዳልፈልግ ወይ አንተ ቅድም እንደ ማስረጃ ስላደረግህ። ስለዚህ እሳቸው የተናገሩት የግል አስተያየታቸው ስድብ ነው አይደለም? ምን ነበር ቃሉ አገኝ? የፕሮቴስታንት የሞት ሃይማኖት ነው ብለው ነበረ። እሳቸው መጠየቅ ነው የሚሻለው በዚህ ጉዳይ። እኔ እዚህ ላይ መልስ መስጠት አልችልም። ኦኬ እጠይቃቸዋለሁ እንግዲህ ማገኛቸው ከሆነ እጠይቃቸዋለሁ። እኔ ኦርቶዶክስ የሞት ሃይማኖት ነው ብዬ አላውቅም ብል ስድብ ነው ይባላል? ያንተ አስተያየት ነው እሱ። አንተ አስተያየት ነው እንጂ ስድብ አይደለም አይደለ? አንተ የሞተ ስላልክ የሞተ አይደለም። ቋንቋው ልክ ነው። የሞተማ ላይሆን ይችላል ልክ ነህ፣ ግን ስድብ አይደለም አይደለ? እኔ ስለው ስድብ አይደለም። እንደ አውዱ ነው የሚተረጎመው ቋንቋ አነጋገር። ስድብም አውድ አለው። እሺ ስድብ አውድ አለው። እሺ ጥሩ፣ አይ ችግር የለም። ግን ይሄን ብናገረው እኔ ከዚህ በኋላ ኦርቶዶክስ ብዬ አላውቅም ባይዘው ማለትም አልፈልግም። እኔ ሞታችሁ ነችሁ ብዬ እንደዚህ እንዴት እናገራለሁ? ከሞታችሁ ለምን ወንጌል ሰብካለሁ? ከዚህ የተሻለ ስድብ ቋንቋ ስላለ እሺ እስቲ ቆይ ሌላ ካለ ታስተምረኛለህ። ሌላ ቅድም በአግባቡ ተጠቅመባቸዋል። አይ ኖቲስ ዳት። ቆይ ዝም ብለህ አዳምጠኝ ወንድሜ። ክርክር ከሆነ ምንም ችግር የለውም። ዝም ብለህ ማንም የማይጠቀምበት ነገር ክሊር እያደረግን ነው። አሁን አይተህ እንደሆነ በዚህ ደቂቃ እንኳን ብዙ ነገር እናንተ ክሊር አውት አደረገን። ሪስፔክት አደረኩልህ። መልሶችን ሁሉ ሪስፔክት አድርጌልሃለሁ። እንዴት ስድብ አይደለም ትላለህ ምናምን አላልኩም። በቃ ብለሃል። ራሳቸውን ጠይቃቸው ብለኸኛል። ኦኬ ትክክል፣ ያስኬዳል። እውነት ለሳቸው አንተ መጠየቅ መጨመቅ የለብህም እንዴ። ምን አስጨነቀህ? እና የሰጠኸው መልስ ፕሮፐር ነው። ባይ ዘ ዌይ መጥፎ መልስ አልመለስክም። ግራ የገባኝ ግን የእውነት ፓስተር አለው ይግድ አሁን ማወቅ ያለብህ ነገር ምንድን ነው? ግራ የሚገባኝ አንዱ ይኸውልህ አጠር አድርጌ ልንገርህ። አንዱ ከተማውንም አልጥራ ሌላ ስድብ ስለሚመስል ከከተማው ጋር ሄዶ እናቱን በበልግና ስድብ ተሰደበበት። ሄዶ ከሰሰ። ታውቀው ከሆነ ታሪኩን ሄዶ ሲከስ ዳኞቹ ምን አሉ መሰለ? ሶስቱም የተቀመጡት እንዴ ለዚህ ነው ወይ ችሎት የተሰየመው አሉ። አዎ እናቴ እኮ ናት፣ ለዛውም በብልግና እኮ ነው የተሰደበችብኝ። ምን ማለት ነው?
ከዚህ በላይ የማያስከስስ ነገር ምን አለ ሲል ሳቅሳቃሉና አይ እቺ ምን እኮ ስድብ አይደለም ወንድሜ እኮ ስድብ አይደለም እንዴ እንትን አድርገው እንጂ አረጋጋው ለዚህ ችሎት እንትን ትላላችሁ አለ። ኦ ስድብ አይደለም አለ። ኦኬ አለና እንግዲያው የመሃል ዳኛ እናቱት ምናምን የዳር ዳኛ እናቱት ምናምን የግራ ዳኛ እናቱት ምናምን ብሏቸው ወጣ። አየህ ምን መሰለ አንተ እዚህ ጋር ለጴንጤ ሲሆን ያቃለልከው ነገር ወደ አንተ ገልብጦ መሞከር ነው። ሁሉ ጊዜ ፔን እንዳለው እንድታቅ ስድብ እንደሆነ እንድታቀው ገባ። እኔ ላንተ ብዬ ሳሳየ ያን ይገባል። አየህ አይደለ? ስለዚህ ሁሉ ጊዜ ስድብ ነው አይደለም የሚለውን ነገር በመጀመሪያ በራስ ፈት ነው። መጀመሪያ እኔ በራሴ ስፈት ነው ኦርቶዶክሶች የሞቱ ናቸው ማለት አልፈለኩኝ ለኔ ስድብ ስለሆነ በቃ። ስለዚህ ላንተ ልጠቀም አሁን እኔ ኦርቶዶክስ ይጠፋሉ ምናምን አይደለም። ብዙ ጊዜ ሰምተኝ እኮ የምታቀኝ ከሆነ ላታቀኝ ትችላለህ። ለምንድን ነው የማልለው መሰለ እኔ ወንጌል አማኞች ይጠፋሉ ሲባል ደስ ስለማይለኝ ደስ የማይለኝን ሁሉ አይደለም። አንተ ቤት ካገኘሁት ግን ራሳችሁ አመናችሁ ድግድግ ጨለሞስ መሆናችሁን ኦኬ ካላችሁማ እሺ ብዬ እደግመዋለሁ። እናንተ ካላችሁ ነው የምደግመው፣ ከኔ ግን አይወጣም። ገባ? ስትዋሹ ካገኘኋችሁ በመረጃ ውሸታም እልሃለሁ። ለምሳሌ ኢየሱስ የሞተ ሰው ገድሏል ስትሉ ውሸታም እላችኋለሁ። አልገደለማ ወይ እንግዲህ ታርመኝ ከሆነ አርመኝ። አይ ኢየሱስ ገድሏል እሱ መረጃ ከየት እንዳገኘው ምን አልከኝ? እኔ ኢየሱስ ሲሞት ነው እንጂ የማውቀው ሰው ሲገድል አላውቅም። እግዚአብሔር ያክብር። ኧረ ጥሩ ሰው ነው ዛሬ ያገኘነው። ዝም ስሜት ውስጥ ከተነ ነው ለካ። አይ ካንተ ጋር በደንብ ማውራት እፈልጋለሁ። በቃ ጥሩ እኔም እንዳንተው ነኝ። ኢየሱስ አዎ ገዳይ አይደለም። ኢየሱስ ሞተ እንጂ አልገደለም። ታምረ ማርያም ከነ ፔጁ ከነ ገጹ እናሳይ ከፈለክ ከፍተህ ወይ ራስህ መግዛት የማይጠበቅብህም ከአንድ መደርደሪያ ላይ ወስደህ እነዚህ ጴንጤዎች ከየት አምጥተው ነው ስማችንን የሚያጠፉት ኢየሱስን ገዳይ ብላችሁ ጽፋችኋል የሚለውን ሐሳብ አንድ ቪዲዮን ያሳይ። አንተ መጽሐፉ ብቻ ጻፈው፣ ታሪኩ መስማት አይጠበቅም የት ጋር እንደሚገኝ። ቤካዬ አንድ ደቂቃ መጀመሪያው ላይ ያለውን ብቻ አሰማው ይስማውና እንዲጽፈው ማለት ነው። አይ ቲንክ እኔም ጽፌው ነበር ፔጁን። አንድ ይቅርታ ታምረ ማርያም 16 ላይ ይገኛል። ግን ጻፈውና ስምም እያጠፋል ሊሆን ስለሚችል ዳጊ ላስተካክል። እዚህ ጋር መጽሐፉን ይዘን ካልሆነ አሁን በምታሳየኝ ቪዲዮ ወይ ደግሞ ዲስፕሌይ የምታረግልኝ እኮ እንዳታምን ቪዲዮ አይተህ ጎበዝ ቸሬ በጣም ጎበዝ። እኔ ቸሬ በጣም የተመቸኝ ነው። እንዳታምን ቪዲዮ አይተማ እንዴ አብዳል እንዴ ምን ታረጋለህ መሰለህ? የሚሰጥህን እዛ ላይ ታምረ ማርያም 16 ወይ ምዕራፍ ምናምን ብሎ የሚነግሩ አላር ትጽፈውና መደርደሪያ ላይ ከኦርቶዶክስ ደግሞ ሌላ ቦታ እንዳትሄድ ፔንጤ ጻፈው አለ ይባላል አሉ። ስለዚህ ኦርቶዶክስ ኮረመላ ላማምን ስለምችል ጊዜ እንዳታምን እኔ እኮ ነኝ እኮ እያልኩ አይደለም ወዳጅ፣ እንዳታምን አደራህን፣ እንደው አደራህን እንዳታምን። ምን አድርግ መሰለህ ግን ቤተክርስቲያን ግባና ከንዋየ ቅዱሳት ላይ ግን አንዴ ታምረ ኢየሱስን ባካችሁ ስጡኝ ትላቸዋለህ። ይሰጡሃል። ትገልጥና የሰጠንን ቁጥር ትከፍትና ታያዋለህ። ታምረ ኢየሱስ አይደለም ነው ማለት ነው። አደበላለህ። ምን አልከኝ? ታምረ ኢየሱስ ነው ታምረ ማርያም አደበላለህ። ታምረ ኢየሱስ ላይ ነው የተዋሸው። ታምረ ኢየሱስ ነው ኢየሱስ ነው ያልኩት አይደል ወዳጄ? ማርያም አልኩ እንዴ? የተለያየ መረጃ ሰጠኝ። ኢየሱስ ነው ያልኩት። ማርያም ላይ አትዋሹም እኮ እናንተ። ኢየሱስ ላይ ነው የተዋሸው ነው ያለው። ስለዚህ ገጹን ብቻ ትጽፈት ትሄዳለህ። እንዳታምን ስትሰማ አደራህን፣ እንደው በጌታ ይዣለሁ ሳታምን ስማ። ቤካ ይቀጥል ነው ወይስ ቀጥል? አንተ ጻፍ ብቻ ቻፕተሮቹ ምናምን አጣ የለው። ቴንክ ዩ ቻሪ። ቤካይ እየፈለገ ነው። እስከዛ ሐሳብ ካለቀ አይ ባክግራውንዱን ያስተካከለ ነው። እንደዚህ ግሪን ስክሪን ከታየ ባክግራውንዱን ከዛ ስለ መዳን እናንተ እናወራለን። ጥያቄ ካለ እሺ፣ ያውኑን ላሳይ። ያውኑን ነው ማሳየው። አዎ ጀስት ቻፕተሮቹ እንዲጽፈው ነው። ታሪኩን ኦልሬዲ ሰምቶታል። የት ላይ እንደሚገኝ ኤርሚ ሲናገር ሰምቼዋለሁ። አዎ እሺ፣ ግን እቺንም ጀባላለሁ። እሺ፣ እቺንም ጀባላለሁ። ገጹንም ምኑንም አንድ ላይ ስለሚናገር እዛ ላይ ገጹንም ቻፕተሩንም ስለሚናገር ይሰማል። አያምን ይሄድና ቼክ ያደርገዋል። እሺ፣ ይሄው እቺንም ጀባላለሁ። እሱ አሁን ማየው ዲስፕሌይ ቪዲዮ ሌላውን ሀሳብ ተውና ቻፕተሩ ብቻ ያዝ። ኦርቶዶክስ ባትኖር እኮ በእውነት በጣም ብዙ የምንስቅባቸው ነገሮች ይጎሉ ነበር። ጥያቄ ልጠይቅ እዚህ ጋር if you don't mind። ችግር የለም። አሁን ሪፈረንስ ልታመጣልኝ የተዘጋጀው ስለሆነ ይሄኛውን አሁን የምታመጣልኝ የትዝታውን አሁን ታንጀብል ሪፈረንስ ብለህ ነው የምታመጣው። ለምንድን ነው የምታመጣው? ምን አልከኝ? አሁን የትዝታውን ፌዝ እና ስድብ ይሄ የሚስቀው እሱን አሳልፍለትና are you serious? to be honest are you serious? ይሄን ሰውዬ እንደ ሪፈረንስ ተጠቀማላችሁ? even እንደምን አክሰፕት አደረጉታላችሁ የሚለው ነው። እባክህ እኔ ጌታ አንድ ጊዜ
የመጽሐፍ ቻፕተር ላሳየን ያለው እዛ ላይ ቪዲዮ ላይ አለ። እነሱ ግን ጓድ እንትና ቤካ እያሳየኛለሁ ግን የትዝታው ሳሙኤል አሳልፍና ሳየው ቦታው ላይ ወይ ደግሞ ጽፈህ ንገረን ቤካዬ። በቃ እሱን ጥቂት አልፈልግም። በእና ጊዜ እያንዳንዱ ሰከንድ ለምን ትባክናለህ? ጥያቄህን መልስልኝ ዳጊ፣ ጥያቄህን መልስልኝ። ይሄ ሰውዬ አንተ እንደ ስለግለሰብ አልመልስልህም ወዳጅ። አንተ ቅድም አይመለከት ራሳቸውን ጠይቃቸው ብለኝ የለ አንተም ትዝታውን ጠይቀው ራስ አንተኛ አባቴ ጠይቃቸው እንዳልከኝ አንተ እኮ ሪፈረንስ እየተጠቀምክበት ነው። እኔ ጭራሽ ትዝታው የሚባል ሪፈረንስ ለሰከንድ አልጠቀስኩም። ኤርሚያስ የሚባል ለሰከንድ ገጿን ነው መስማት እንፈልገው። አሁንም ቢሆን እሱ ስጠኝና ለስሙና በቃ እሱን ብቻ አድርግለት ቤካዬ። እሷን ብቻ ላይ ራስ ቤካዬ አጽፈሽ በቃ ቴንክ ዩ ሌትስ ሙቭ። እሱ ለኔ ሪፈረንስ እንድትሰጠኝ ነው አይደል የፈለከው? ሄጄ ሪፈር እንዳደርገው አይደል? ቴንክ ዩ እሺ አሁን ምን እናደርጋለን? ቤካ በውስጥ ይሰማውና ገጹን ምኑን ራሱ ሚዩት አድርጎ ሰምቶ ሲጨርስ አንተ ሲስቅ ምናምን እንትና ትዝታው እንዳታየው እንተዋለን። እሺ ቤካዬ አንተ ጨርስ። እኛ ወደ ስለ ድነት የጠየቀው ነገር አለ፣ ስለ መዳን የጠየቀው ነገር አለ። እሺ ያው ገጹ እንደዚህ ነው ዳጊዬ ታምረ ኢየሱስ። እሺ ያው ከፈለገ ይስማ ድጋሚ። እኔ ቪዲዮ መስማት አልፈልግም። እነዚህ ሰዎች ባይ ዘ ዌይ ነፍሴ ነው የምትጸየፋቸው እኮ እንደ ሃይማኖት አይደለም። ስማ ብራዘር እንደ ሃይማኖት አይደለም። አታሰማው ቤካዬ ምን ችግር አለ? ለምን እነዚህ ሰዎች አንዴ ቆይ ዋና ቸሬ አንዴ ገብቶኛል። አንዴ ኮሜንት አጥፋውና ገጹን ብቻ ስጠው። አንዴ ኮሜንት መንፈስ የተረዳው ነገር ስላለ ነው በዚህ ልጅ ጉዳይ። ግድ የለም ቤካዬ የማን ሰማኝማ አንዴ ሰማኝ። አንዴ ኮሜንት ላይ ቸሬ አንዴ ስማኝ። ነፍሴ ነው የምትጸየፋቸው። እንኳን እንደ ሃይማኖት መሪ ስቱፒድ ስለሆነ አይመቹኝም። እኔ እናንተ ሃይማኖትም ጋር ቢሆኑ እዛኛው ሃይማኖት ቢሆኑ ከዚህ ሲባረሩ ተገልጦልኛል ብለው የሚሄዱ ሰዎች ወንድሜ ልክ ነህ እኮ አንተ ባይብል ሰው ጥሉ ነፍሳችሁ ይጠየፍ ምናምን የሚል ስላለ ነው። አንብበህ እኮ ነው ያላነበብከው ነው። ድርጊታቸውን ነው የምጸየፈው። ሰዎቹን አይደለም ድርጊታቸውን ነው። ዶንት ጌት ሚ ሮንግ ድርጊታቸውን ነው የምጸየፈው። ተጽፈናል እንትኑ ቻፕተሩ። ኧረ ጊዜ ባከነ ስንት ደቂቃ የስንት ሰው የኛ እኮ ብቻ ከስር ስንት ትልቅ ሰዎች አሉ። እሺ ታምረ ኢየሱስ ምዕራፍ 16 ቁጥር 21 ጀምሮ ገጽ ቀስ ብለህ ታምረ ኢየሱስ ምዕራፍ 16 ቁጥር 21 አይጋር ያ ኤንድ ገጽ 53 ምዕራፍ 16 ቁጥር እኔም የጻፍኩ ነው። የሚገርም ኤርሚ ይላክልኝ ቢቆ ያላክልኝ ቁጥር 21 ቤካ ግን ይሄ መጽሐፍ ላይ መኖር አለበት። እነዚህ ሰዎች ሲሉ የሰማኸው እንዳይሆን ነገ ትገባለህ። ችግር የለም ነገ ትገባለህ። እኛ ከ20 ጊዜ በላይ ይሄን ጉዳይ አውርተናል። ገጽ ስንት ነው ቤካ? ገጽ 53 በቃ ቪዲዮውን አሁን አጥፋለን። ተባረክ ቤካዬ። አሁን ወንድማችን የጠየቀው ጥያቄ አለ። እሺ መጀመሪያ መጠየቅ ትፈልጋለህ ወይስ እኔ ልጠይቅህ? እሺ አንተ ድነሃል? እንደ ጌታ ፍቃድ yes። እንደ ጌታ ፍቃድ መዳን እንዴት ነው? እስኪ ንገረኝ። እንደ ጌታ ፍቃድ ማለት እኛ እንደ ኦርቶዶክስ ነው የማምነው የምጽድቀው ምድነው በስራዬ ሳይሆን ማለት በእኔ የጽድቅ ብቃት ሳይሆን በጌታ ይቅርባይነት ስለሆነ። ኦኬ በጌታ ይቅርባይነት ድነሃል? አሁን መናገር አትችልም። በመጨረሻው ሰዓት ነው መዳን። የፍርድ ቀን ሲመጣ ነው መዳንንና አለመዳንን የምታውቀው። አሁን እንዴት ኮንፈርም አደርግልሃለሁ? ቅድም ለቤካ የጠየቁትን ጥያቄ ነው መልሰህ የምትጠይቀኛለህ አንተ። ስለዚህ አሁን ኮንፈርም ማድረግ ስለማትችል እኔ የምነግርህ ሰው እስከ መጨረሻው ድረስ ይክዳል፣ ይስታል፣ ይወድቃል፣ ይደናቀፋል አይደል? የኔን ሃይማኖት አስተምሮ ነው የምነግርህ። እስከ መጨረሻው የሚጸና እሱ ይድናል ነው መጽሐፍ ቅዱስ የሚለው። ስለዚህ አሁን ባለው ሁኔታ በጌታ ተስፋ አለኝ እንደምድን ተስፋ አድርገን በምድር በመከራ እንኖራለን። በመጨረሻው ሰዓት በፍርድ ሰዓት ግን ጌታ ኢየሱስ ለጽድቅ ለድነት ለፍርድ ሲመጣ የዛን ሰዓት በሱ ይቅርባይነት በቅድስት ድንግል ማርያም አማላጅነት በመላእክት በዓለም ያለ በመላእክት ተራዳኢነት ረድተው አግዘው እድለኛ ከሆንክ ጌታ ይቅር ካለ ትድናለህ። የፍርዱን ቀን ከሆነ በስጋ መዳን ስለሌለ ብዬ ነው። አሁን ምድር ላይ ያለ የኛ ሃይማኖት በስጋ መዳን አለ ብላ አታሰብ። የቱ ጋር እንደምትሰጥ አታውቅም። ቢኮዝ በስጋ ያሉ ከክርስቶስ እግር ስር እኛ እንኳን አይደለም ክርስቶስን የምናመልከው ከክርስቶስ እግር ስር ቁጭ ብሎ ሲማሩ የነበሩት እነ ይሁዳ ቀድመው ቀጥለው ደግሞ በመስቀል ላይ እያለ መከራውን ሲያዩ እነ ጴጥሮስ ክደዋል። የኛ አስተምሮ እንደዛ ነው።
የእናንተን አስተምሮ በወፍ በረር ነው የማውቀው። ኤክስፕሌን ታደርግልኛለህ። ይሄን ጥያቄ ቅድም ስለጠየቁት አንተም እንድትመልስልኝ ይፈልጋል። አንተ ድኛለሁ ብለህ ታስባለህ? ጥያቄ ነው። ታምናለህ? ድናሃል? አሁን በስጋ እያለ how do you know የሚለው ቅድም ለሱ የጠየቁት ጥያቄ። እሺ ጨረስክ? ጨሪ ልቀጥል? መልሽልህ ከሆነ ቀጥል። መልስህን እንደዚህ ነው ብዬ ልቀጥል? ተሳስተሃል በለኝ። አልዳንክም ማለት ነው አንተ አሁን ገና በስጋ መዳን አለ ብለን እኛ እናምን። በስጋ በተስፋ ነው የምትኖረው። ይሄ ምድር ጊዜያዊ ቤታችን ነው እንጂ ዘላለማዊ ቤታችን አይደለም። መዳን ደግሞ ዘላለማዊ ነው። ምትድነው ድናሃል አልዳንክም የሚለው ፍርድ የሚፈርደው ጌታ ኢየሱስ ለፍርድ ሲመጣ ነው፣ በዘመነ ምጽአት ማለት አይደል? የእናንተ መጽሐፍ ቅዱስ ምን እንደሚል ዲቴል ስለማላቅ እሱን አብራርተን ንገረኛል። ያንተንም እምነት ኦኬ። አሁን ዛሬ ብትጠይቀኝ በተስፋ ነው እንጂ የምኖረው ልዳን አልዳን you cannot tell። ኦኬ እሺ ልክ ነህ። አይ ካናት ቴል ልክ ነህ። ለዚህ ነው መጽሐፍ ቅዱስ ስለኔ የሚናገርልኝ። እኔ ስለ ራሴ እንዳልናገር መጽሐፍ ቅዱስ ስለኔ ይናገርልኝ። የራሴ ልመልስልህ። አንተ እሺ አልዳንክም፣ ያው በዚህ ሰዓት እርግጠኛ ነኝ እንደዛ አላልኩም። አልዳንኩም አላልኩም አልኩ እንዴ? ጀጅመንት አላትሁና ለምን ጀጅ ታደርጋለህ? እሺ ምንድን ነው ያልከው? ሶሪ አም ሶሪ ያልከው መስሎኝ። እኔ ያልኩት የምንኖረው መዳንን ተስፋ እያደረግን ነው የምንኖረው። የመዳን ቀን የፍርድ ቀን ሲመጣ ነው መዳን ኮንፈርም የሚሆነው። እስከዛ ቀን ድረስ ዛሬ ድኛለሁ ብል ነገ ልስት ይችላል እኮ። ዛሬ ድናሃል አልዳንክም እኮ አልታወቅም። ዛሬ ላይ ያለህን ንገረኝ። የነገውን ሌላ ቀን ስንገናኝ እናወራለን። ዛሬ ላይ የምንኖረው እኮ በዓለም ነው ዳጊ። ኦልሬዲ እኮ ነገርኩህ። የምንኖረው በዓለም ነው። በተስፋ ክርስቶስን በማመን በትጋት በጽናት ትኖራለህ። እሱን ማዳኑን ተስፋ አድርገህ ትኖራለህ እኮ። ስለዚህ ዛሬ ድናሃል አልዳንክም? ዛሬ እኮ ፍርድ ቀን አይደለም። ለምን ትጠይቀኛለህ? ስለዚህ ዛሬ ፍርድ ቀን ስላልሆነ አልዳንክም ልበል ወይስ ድናሃል ልበል? እኔ ያለሁት በስጋ ነው እኮ። ዛሬ በስጋ ስላለ ድናሃል ልበል? እንደዛ ብለህ መልስ መስጠት አትችልም። በስጋ መዳን የለም። ስጋ ይስታል፣ ስጋ ይወድቃል እኮ። ምንድን ነው የሚባለው? ስለዚህ ድናሃል ነው የምትባለው አልዳንክም? በተስፋው እስከ ለተመጻእ ድረስ በተስፋው እሱን ተስፋ አድርገን እንኖራለን። እሱ ቢፈቅድ እንድናለን። መዳን ፊውቸር ነው እኮ። መዳን ፊውቸር ከሆነ ዛሬ ድናሃል ማለት ነው። መዳን ፊውቸር ነው ማለት it's going to happen in the future ማለት ነው እኮ። if it's going to happen in the future ዛሬ ድናሃል ወይ? how you going to tell future if you cannot tell ዛሬ አልዳንክም ማለት ነው። how do you know? እኔ እንጃ። ንገረኝ። አንተ እኮ ነው የማትነግረኛለህ እኮ። አንተ in the future ነው ካልክ የዛሬ ንገረኝ እኮ ነው የምልህ። የፊውቸር እኔማ እኮ ነገርኩህ። አሁን ባጭር በግልጽ ነገርኩህ አይደል እንዴ? መዳን በተስፋ እንኖራለን። ነገ የሚሆነውን አላቅም። ዛሬ ድኛለሁ ብለህ ነገ ላልድን ይችላለሁ። መዳን ዘላለማዊ መዳን ከሆነ የምናወራው በስጋ መዳን አለ ብለህ ታምናለህ? ቆይ ቸርዬ አንድ ጊዜ ልንገርህ። የዛሬን ግን ታውቃለህ ነው የማታውቀው? የነገ ነው የዛሬን የማታውቀው? እንዲሁ በጸጋው ድነናል። እንዲሁ በጸጋው አሁን በእሱ በቤቱ ውስጥ ከኖርክ ድረስ ተስፋ አድርገህ ትኖራለህ። ስለ ዘላለማዊ ድነት ከሆነ የምታወራው ግን አሁን የካናት ማን እንደሚስት ለማለት የዘላለሙን ቆይ ጠይቃለሁ። አይ ዛሬ እኔ ጠይቁኝ። የዘላለሙን አልጠይቁም። የፊውቸር ሳይሆን ዛሬ እኔ እናንተ እኔ እንግዲህ ነገርኩህ። ያንተን ደግሞ ልስማ እኮ። ያንተ መልስ ማወቅ አለብኝ። እርግጠኛ ልሁን ብዬ ነው። ዛሬ ላይ እኔ ከተናገርኩ ያበሳጫል፣ ጀጅመንታል ትለኛለህ። ስለዚህ እኔ ጀጅ እንዳላረግህ አንተ በአንተ አንደበት እንዲነገር ስለፈልኩ ዛሬ በዛሬው አውቃል። ምክንያቱም የዛሬን አውቃለሁ ነው። ማንም ሰው ያውቃል የዛሬ የነገር ነው የማያውቀው ሰው። ክርስቶስን ተስፋ አድርጌ ድንግል ማርያምን አማላጅነቷን ተማምኜ ዛሬን በተስፋ እኖራለሁ ማለት ዛሬ ካልዳንክ እኮ የለህም ማለት ነው። ስለዚህ ዛሬ ድናሃል ማለት ነው አንተ በተስፋው ተስፋ አድርጌ እኖራለሁ መዳንን። ስለዚህ አሁን እያወራሁ ያለሁት ከዳነ ቸሬ ጋር ነው አይደል? ያ ጌታ ከኔ ጋር ነው፣ መላእክት ከኔ ጋር ናቸው ብዬ ስለማምን መዳንን ተስፋ አደርጋለሁ። የነገር ነው የማታውቀው እንጂ አሁን አንተ የዛሬን አውቃል። ዛሬ ዳንክ ቸሬ ነህ በለው። ስለዚህ በአንተ ትርጓሜ በአንተ ትርጓሜ አትበለኝ። አንተ ያላልከውን አንድ ቃል መጨመር አልፈልግም። አንተ ያላልከውን አንድ ቃል መጨመር አልፈልግም። ቸሬ ዛሬ ድኗል ወይ? ምክንያቱም የነገን ስለማያውቅ። የነገን እውነት ግን ነው ማናችንም አናውቅም። እኔ ቃሉ የሚያቀልኝን እነግርሃለሁ። አንተ የዛሬን ንገረኝ። ዛሬ ቸሬ ድኗል? በቃ እንግዲህ በአንተ ትርጓሜ። ስለዚህ ኧረ በእኔ ትርጓሜማ ከሆነ አንተ ብለኸኝ ነው ትለኛለህ። በኋላ ውይይቱ ሲቀር ኦኬ አልልም፣ ግን በአንተ ትርጓሜ እንደዛ ነው የሚገባችሁ። አሁን ችግሩ ምንድን ነው መሰለህ? እናንተ እንደዛ ነው። ምን ተረጎምኩ ንገረኝ እስኪ። ምን ተረጎምኩኝ?
የእናንተ ትርጓሜ በቃ ኦልሬዲ ድነናል የሚል ነገር ስላለ ወደዛ ሰው ካልመጣ ካልተጠመዘዘ ሌላው ሁሉ በሞት ጥላ ውስጥ የሚኖር ብላችሁ ነው የምታምኑት። አንተ ዛሬ ኦልሬዲ ድነሃል። አንተ ዛሬ ኦልሬዲ ድነሃል። ስለ የትኛው መዳን ነው የምታወራው? ለመልሰው ስለ ስጋዊ መዳንማ ቢሆን ኖሮ እኔ መታመምን ሳላቅ ድናል አለም። ኦፍ ኮርስ ስለ ነፍስ መዳን ነው የማወራው። ስለ ነፍስ መዳን ነፍስህ ደግሞ ድናለች ወይ በገነት ነፍስ በገነት ታርፋለች ወይ በሲኦል ትኖራለች የሚለውን የምታውቀው ከዳግም ምጽአት በኋላ ነው፣ ከክርስቶስ ምጽአት በኋላ ነው። አሁን እንዴት ልነግርህ ይችላል? አሁን አንተ ያለኸው ነፍስና ስጋ ያብሮ ነው ያለው። አሁን አንተ በዚህ ሰዓት ሲኦል ነው ያለው፣ መሬት ላይ ነው ያለው። መሬት ላይ ነው። ስለዚህ ስለ ሲኦልና ገነት አታውራኛ። አሁን መሬት ላይ እዚህ በምድር ላይ ያ ማለት እኮ ነው ባይዘው ዳጊ፣ ያ ማለት እኮ ነው አሁን ስለ መዳንና አለመዳን ማውራት ስለ ገነትና ሲኦል ማውራት ነው ለኔ። እሺ ነው እንሄዳለን፣ ወደ እሱ እንቀጥላለን። እሱ ደግሞ ሌላ የምጠይቀህ ጥያቄ አለኝ። አንዴ ግን ዛሬ በምድር ላይ ሆነ አንድ ሰው ድነሃል አልዳንክም ሲልህ ተስፋህን ትነግረዋለህ። በኋላ የዛሬውን ንገረኝ። ነገርኩህ እኮ ድነሃል አይደለ? ነገርኩህ እኮ ተስፋ አድርጌ አማላጆቼን ተደግፌ አማላጅቱን እናቱን መብራንን ታምኜ ጌታ ኢየሱስን መምጫውን ቀን እየናፈቁ በምድር በመከራ የምኖር ሰው ነኝ አልኩ። እሺ ፊውቸርም ፕሬዘንቱንም አብረህ እየነገርከኝ ነው። በቃ ቀጥላለሁ። ከተሳሳትኩኝ አላልኩም ትለኛለህ። ያው ከስርም እየሰሙ ስለሆነ ጊዜ እንዳንፈጅ በጣም እኔ ከሰማሁት ቸሬ ዛሬ ድኛለሁ የነገን አንድ ያቃል እያለ ነው፣ ወይም የነገን እግዚአብሔር ያቃል እያለ ነው። በጣም ጥሩ። ያንተን መልስልኝ። ቀደም ለቤካ የጠየቁት ጥያቄ ነው። አንድ ጥያቄ ትቀረኛለች። አንድ ነው የጠየቁት እስካሁን፣ አንድ ልጨምርና አብሮ መሄድ ስለሆነ የኔን ደግሞ ፈልክ ጥያቄውን የፈለከውን ጠይቀኛለህ። እሺ ዛሬ ድነሃል። ዛሬ ስለዳንክ ዛሬ ብትሞት መንግስተ ሰማያት ትገባለህ አያርግብህና ማለት ነው ወይስ ሲኦል ትገባለህ? ስለ ዛሬ ችግሩ እዚህ ጋር ነው። ይኸውልህ እሺ ዳግም መንግስተ ሰማያት የሚከፈተው ከክርስቶስ ልደት በኋላ ነው። አሁን ዛሬ ብትሞት አንተ መንግስተ ሰማያት ወይም ሲኦል ተብለህ አይፈረድብህም። that's a problem። መጽሐፍ ቅዱስ ላይ አታገኘውም። ሃይማኖት ነገረ ሃይማኖት ላይ የምትማር ግቢ ምናምን ተምረህ ከሆነ ወይም ደግሞ መጽሐፍትን ከመጽሐፍ ቅዱስ ውጪ ሪፈር የምታረግ ከሆነ ዛሬ ብትሞት ዛሬ ሲኦል ወይም ዛሬ ገነት አትገባ። የኛ አስተምሮ እንደዛ ነው። የት ነው አንተ የምትገባው? ዛሬ ብትሞት ክርስቶስ በዳግም ምጽአት ሲመጣ ነው ይሄ ገነት እንትን የሚከፈተው፣ ገነትና ሲኦል የሚከፈተው። የት ነው የምትገባው? ዛሬ ብትሞት የት ነው የምትገባው? እስከ ምጽአት ድረስ እኮ ዛሬ ብትሞትማ ስጋ ይቀበራል አይደል? ስለ ነፍስ ነው። አይ ነፍስ ዛሬ ስለ ነፍስ መዳን ነው የምናወራው አይደል? ዛሬ ብትሞት ነፍስ ስጋ አይድንም አይደል? አዎ ስለ ነፍስ ነው የማወራው። ስጋማ አይድንም። ስጋ ጥለህ ነው የምንሄደው። ስለ ነፍስ ነው የማወራው። ነፍስህ ዛሬ ልክ በመስቀል ላይ ዛሬ በገነት እንዳለው ከፍርድ በፊት አይደል እንዴ? ምንም ሰማይ ተከፈተ ሲኦል ተዘጋ ከማለት በፊት ዛሬ በገነት ከእኔ ጋር እንዳለው አንተ ዛሬ በገነት ነህ በሲኦል ነህ። ዛሬ የሚሞት ሰው ነፍሱ የሚሆነው በገነት ነው። የፍርድ ቀን ስላልመጣ አይፈረድብህም። አንተ ገነት ነው የምትገባው ዛሬ ብትሞት? እሱን አልነግርህም። ስሞት ነው የማውቀው። ዲፔንድስ። ስራህም ይወሰናል። ስራህን መርሳት የለም። ማወቅ ይቻላል ማለት ነው። አንድ ሰው ከሞተ ሬሳ ማወቅ ይችላል ማለት ነው። ሬሳው ሳይሆን ነፍስህ ነች ማለት አይደለም። ሬሳማ አሁንም ስጋ እኮ ተሸክመው የምትሄደው ስጋ ራሱ እኮ አያውቅም ነገ ምን እንደሚሆን። ነፍስህ ነች የምታውቀው። ነባቢት ነፍስ ነች፣ ሁሉን የምታውቅ ነፍስ ነች እንጂ ስጋ ምንም እውቀት የለውም። ኦኬ። ስለዚህ ቅድም የነገርከኝ ምንድነው? ዛሬ ድኛለሁ፣ ዛሬ ግን ልጽደቅ የማውቀው በኋላ ነው፣ ከሞትኩ በኋላ ነው እያልከኝ ነው። yes ኦኬ። እንዴት እንደሚሆን አላውቅም። ይሄ ነገር አልገባኝም። እሺ በኋላ ላይ ውይይታችን that's a problem አዎ ዛሬ አሁን መሰለህ አሁን አንተ ዛሬ ድነሃል። ዛሬ ስትሞት ግን የት እንደምትገባ አታውቀውም። ዛሬ ዳነ ሰው የት እንደምገባ የማያውቅ የዳንክ ሰው ነው ማለት ነው አንተ። አሁን ዳጊ you trying to put some words that I didn't say። እኔ ያልኩህ ምንድነው በመልጃ ለመናገር አላልኩም። ቃል በቃል አንተ የተናገርከውን አንድም ቃል በመልጃ እናምናለን፣ በተስፋ እንኖራለን። ዛሬ ብትሞት አልከኝ። ዛሬ ሰው ቢሞት ዛሬ ወዴት ነው ነፍሱ የምትሄደው ብለህ ለጠየቀኝ ጥያቄ depends on what did you do። ቀላል ጥያቄ ፈቀድልኝ ልጠይቅ። በጣም ቀላል። ይሄ ከዚሁ ጥያቄ ጋር ማሄድ እንዲያውም ሰሞኑን እየጠየቅኩት ነበር። ለዚህ ነገር ሪዞሉሽኑ ይሄ ነው፣ እንዲያውም የሚሻለው ይሄ ነው። አንተ ቅዱስ የሚለውን ቃል ታውቀዋለህ? ቅዱስ መቼም ታውቀዋለህ። የቅዱስ ተቃራኒ ምንድን ነው? ሶሪ አማርኛችን አማርኛ ቋንቋ ነው የምጠይቀኝ? አዎ ጀስት ሲምፕል ለኮንቨርሴሽናችን እንዲጠቅም ብዬ ነው። አይዞህ። የቅዱስ ተቃራኒ ምንድን ነው? ይሄ በጣም ሲሊ ጥያቄ ነው። ይሄ በመጠየቅ በጣም ልክ ነህ። ሲሊ ነው። እውነትህን ነው። እባክህ መልስልኝ። እርኩስ ነው። እርኩስ ኦኬ። አንተ አር ዩ ኢን ቢትዊን ወይስ ቅዱስ ነህ እርኩስ ነህ? ምንድን ነህ? እስኪ ንገረኝ። ወይስ ኢን ቢትዊን ነህ?
እኔ የክርስቶስ ፍጥረት ሁሉ ቅዱስ ተብሎ ነው የሚጠራው። ክርስቶስ እርኩስ ጌታ እግዚአብሔር እርኩስ ነገርን አይፈጥርም። ለምን እንደዛ እንዳመጣው ራሱ አላውቅም። ስለዚህ ሁሉም ሰው ቅዱስ ነው ማለት ነው። ሙስሊምም ቅዱስ ነው፣ እንትንም ቡድሃ የሚያምነው አንተ እሱን አታምንም? እምነት የሌለውም ቅዱስ ነው አይደል? እንደ ፍጡር ካየህ yes። ኦኬ አላውቅም ነበር እኔ ሙስሊሞች ቅዱስ እንደሆኑም አላውቅም። ቡድሃዎች ኦ ማይ ጋድ ምን ከበናት አንተ የክርስቶስ አማኝ ሆነ የክርስቶስን አይገርምም? ይሄ ተሸውጃለሁ። እርኩስ ቅዱስ ብለህ ለመወሰን አንተ ማን ነህ? it's completely wrong። ይሄን እኮ መጽሐፍ ቅዱስ ማወቅ አይጠበቅብህም። ተሸውጄ እኔ ቴዎሎጂ ማጥናት ምናምን አይጠበቅብህም። የማይከተሉ ሁሉ ቅዱሳን መሆናቸው ሁሉ ዛሬ ያው ተማርኩ አስተማርከኝ። እሺ ተው በቃ እንላለን። እስከ ማዕረግ አይደለም። አሁን የማዕረግ ሌላ ቅድስና አለ። የማዕረግ ቅድስና በስራ በትጋትህ በእምነት የምታገኘውን ቅድስና አይደለም። ኤኒ ነገር ቅድስና ሁለት አይነትም አለው ማለት ነው። ከሁለት የላቲን ወርዶች የመጣ ነው ቅዱስ የሚለው ቃል። እንደዛ አላልኩም። አሁን ያወሳሰብ እየመሰለ ለምን አወሳስባለህ? አይ ቅድስና ደግሞ እንትን አልከኝ ቅድም ሁሉም ተቀድሷል አልክና ቅድስና ደግሞ ለሁለት እንደሚከፈል የነገርከን ነው። ልክ አይከፈልም። እሺ ቆይ ሰማኝማ። አሁን ሙስሊሞቹን እርኩሶች ናቸው ስትል አንተ ፈሪሳዊ ሆንክ ማለት ነው። እኔ አላልኩም። እኔ አልወጣኝም። እኔ ሙስሊሞች ቅዱስ እንዳልሆኑ አላውቅም አልኩኝ። እንደሆነ አላውቅም። ስለ ኦርቶዶክሶች አላወራሁም። እግዚአብሔር በአምሳሉ የተፈጠረው ስለ ኦርቶዶክሶች አልተናገርኩኝም። እኔም ስለ ኦርቶዶክስ አለ እዚህ ጋር አለ። አንተ እንድትናገር እየፈቀድኩልህ ነው። ለምን ጠይቀሃለሁ? መልሱን የማውቀው ከሆነ ለምን ጠይቀሃለሁ? ወይም መልሱን ራሴ የምመልሰው ከሆነ ኦኬ። ስለዚህ አሁን አንተ ቅዱስ ነን ሁሉም ሰው ቅዱስ ነው ብለሃል። አበቃ እኮ መልስ ነው ተቀበልኩ እኮ ችግር የለውም። ጌታንም አያምንም የሚከተልም የሚያምጽም የጌታ ፍጡር ሁሉ እርኩስ ተብሎ አይጠራም። እርኩስ ለስድብ ነው የምትጠቀመው። ሰው ሊረክስ ይችላል። አንተ ግን ማን ነው ግን? ይቅርታ እሺ አሁን ጌታ ፍጡር ሁሉ ቅዱስ ነው። አንተ የምትቀደሰው የምትረክሰው በስራህና በጌታ ነው። የምትቀደሰው በጌታ ነው፣ የምትረክሰው በስራህ ነው። እንዴ ጌታ ፍጡር ቅዱስ ነው ብለኸኛል ነበር። ለምን ረክሳለሁ እንዴ? አንተ አሁን ለምሳሌ አንተ ምንድነው የተበላሸ ምግብ ብትበላ ትታመማለህ አይደል? ስለዚህ ቅዱስ ያልከው ሰውዬ ደግሞ የረከሰም አለ ማለት ቅዱስና እርኩስ ነው ሰውየው ማለት ነው። ሰውየው አይደለም ተግባር ነው የሚያቆሽሽ። እንደዛማ ካልክ እኮ ሁሉም ሰው እኮ ይሞታል ወይም ይድናል ብለህ መናገር ትችላለህ ማለት ነው። አሁን በምድር እያለ ቅዱስ እኮ ነው ያንተ ድምዳሜ። ሁሉም ሰው ቅዱስ ከሆነ እኔ እስከማውቀው ቅዱስ ሰው መንግስተ ሰማያን ነው የሚገባው። መቼም ቅዱስ ሲሆን ይገባል አትለኝም። በዚህ ዓለም የምትኖረው ለምንድን ነው? ቆይ ወደሱ ማን ይመጣል? በአንተ ጥያቄ አሁን አንተ ጥያቄ ብቻ ትጠይቃለህ፣ በጥያቄ ላይ ጥያቄ ትጠይቃለህ። እኔ ዲፌንድ እያደረኩ ገብቶኛል። አልፈልግም። ጥያቄን ጨርሻለሁ። ያገኘሁት መልስ ምንድን ነው? ሁሉም ሰው ቅዱስ ነው። ሁሉም ሰው ቅዱስ ከሆነ ደግሞ እኔ እስከማውቀው ድረስ እንግዲህ ተሳስቼ ከሆነ አላውቅም፣ እስከማውቀው ድረስ ቅዱስ ሲሆን አይገባም። ስለዚህ ሁሉም ሰው ልጅ ሁሉ ቅዱስ ስለሆነ ስለ ፍርድ አይደለም ያወራን ያለ ነው፣ ስለ ፍጡራን ነው ያወራን ያለ። ስለ ፍጡር የምታወራ ከሆነ ጌታ እግዚአብሔር ቅዱስ ነው። በአምሳሉ በመልካችን እንስራ ብለው ስላሴ ቅዱስ እግዚአብሔር ሰውን በአምሳሉ ከፈጠረ በኋላ የእግዚአብሔርን ፍጡር ሰውን እርኩስ ማለት አይችልም። ማን አንተ? እሱ በጣም ፈሪሳዊነት ነው። ትክክል አይደለም። ሰው ሁሉ አንተ እንኳን አይደለም ሰው በአምሳሉ የተፈጠረው የእግዚአብሔር ዕቃ ቅዱስ ይባላል አይደል? ለአገልግሎት የምታውለው የተቀደሰውን መስዋዕት ስታቀርብ ቅዱስ ይባላል። ምክንያቱም ንጹህ ስለምታቀርብ ለእግዚአብሔር ንጹህ የሆነው መርጠህ ለእግዚአብሔር የሆነው ሁሉ ቅዱስ ነው። እግዚአብሔር የሰራው ሁሉ ቅዱስ ነው። በስራ ትረክሳለህ፣ በስራ ትቆሽሻለህ፣ በስራ ከእግዚአብሔር መንገድ ትወጣለህ፣ በስራ ኃጢአት ትገባለህ፣ በኃጢአትህ ይፈረድብሃል፣ ትሞታለህ። ተራ እኮ ነው። ያው መጽሐፍ ቅዱስን መግለጥ ማያስፈልግም። ከዛ በስራዬ ምን ሆናለሁ? እርኩስ ሆናለሁ? ቅዱስ ሆኜ እጨርሳለሁ? ኮርስ በስራ ትረክሳለህ ማለት ምን ማለት ነው? በሰራው ስራ ትሞታለህ ማለት ነው። ከሞትክ ደግሞ የት እንደምትሄድ ታውቀዋለህ። ኦኬ እሺ፣ አመሰግናለሁ። አላገኘሁትም። ምንም ያገኘሁት ፖይንት የለም። ምክንያቱም እስከማውቀው ድረስ አንድ ሰው ውስጥ ሁለት ማንነት እየከተትክ ነው።